እኔ አይነጥላ ቡዳ አይነጥላ መተት አይነጥላ መተት የምስጥር መተት በቃ ቡዳ አይነጥላ የሚስጥር መተት ሌላስ ዛሬ ልሰም ዛሬ አይነጥላ የሌለ ነው የሌለ በቃ ተሸኝተናል፣ ግን ግማሹ አለ ተሸኝቷል። ግማሹ አለ ግማሽ ተሸኝቶ ግማሽ ጠቋር ሄዷል። የለም ሌሎቹ ሁላችንም አለ ተቃጠል። እሺ የቀረ ሌላ ሁላችሁም ራሳችሁን አጋልጡ። በሊቀ መልአክ በቅዱስ ሚካኤል ከሰው በላይ ድርግ ግዝቅ ታውቃለህ። ንብረት ትሰራለህ በረከት ባዶ ሊያውም አሁን በቅድ ስራ ስለምታወጣ እየታገለ እየተባረከላ ንባቡን አረቀኝ ስም ገባ። ቡዳ አይነጥላ ነው የምታደርገው። ሁላ የድል መተት አለን። በቃ የድል መተት እድል ሰራቢ የቤተሰብ የድል በአባቷ ስም የተመተተ አባቷን ባዶ ድርግ አድርገን የገደል የሞት መንፈስ አይነጥላ ጥላ ወጂ ውጡ። ሰራዊታችን ሰብስቡ። ቶሎ የቷሌ ንብረት ደግሞ አስይዤባታለሁ። እሷም ለገብሬ ሰጥታኛለች። ገብሬንም ይዞኛል። እኔም አለቀቁ ገና። ቶሎ ጣ ሰራዊትን ሰብስቡ ቶሎ። ሰውን ለመጠን ትጾማለሽ። በቃ ለምን ጾም ትቀንሳለሽ? ጾም ስለምትጾሚ እኮ ነው የቀነስኩት። ዛፍ ስላት እኮ ነው በአንድ ቤት ስላት እኮ ነው 1 ኪሎ ብቀር አምላኬን እያመለኩት 1 ኪሎ ያስቀረኛል። ጾም እንድትቀንስ ነው የምትፈልገው? ጾም እንድትቀንስ ነው የምትፈልገው? እሷ ገባ እሷ እንትን ትላለች ገባ። የማንስ ጾም ስለምትጾሚ ነው ስለምትጸልይ ነው ስል በአንደበቷ በህሊናዋ ሰለበ አምላኬን አምልኪ 1 ኪሎ ልቀር አንተ ተመገሰ ውዳቄ ትለኛለች ገባ። 1 ኪሎ ልቀር ትላለች። አምላኬን እየሰገድኩ እያመለኩ እየጾምኩ የምጾመው ደግሞ ገባ ማታ ትበላና የምንበላው መቼ ነው? 12 ሰዓት ዓርብ ነው የሚካኤል ዕለት የገብርኤል ዕለት የአቡነ እስትንፋሰ ክርስቶስ ዕለት የምንበላው ማታ መግሪብ ላይ 12 ሰዓት ላይ የምበላው መጠጣው በቃ ገባ። በዛ እንዲህ ስለምታደርጊ እኮ ነው ከዛ 1 ኪሎ ልቀር ላንተ ተምገልኝ ለምን በቃ ለምን ከሰው ነው ተውጣ። አሁን ከሰው ነው ተውጣ። ኦ ሚካኤል ኦ መተንብስ ካናሪያም ተሰመ ጊዜ ሱራፌል ዘምሩ ሳርኡስ ወዛ ሙሉ ላልኡል ጊዜ ጸባኩ ከቀረበኒ በምሕረቱ ሰዓት ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀለ። ቶሎ በል ከሰው ተውጣ ቶሎ በል ግብራችን አስቀረችው። ለወንቅሽ ገብሬ ሰጠን። ግብራችን አስቀረ። ቤተሰቦቿን ሁሉ ዳኑ። ገብተሃል? ግብራችን ቀረ። የወንቅሸቱ ቅዱስ ገብርኤል ቤተሰቦችን ስጸልይ እኮ ለእሷ ቤተሰቦቿ አባት የሚወርስ ወንድሞቼን አደራ ፍቅር ስጥልኝ አንድ አድርገን ለምን ትላለኝ? እሺ ለምን ትላለኝ? አሁን ውጣ ነው የተባልከው። አሁን አትወጣም? ሰላም ለገብርኤል ነበልባለ እሳት ምውቅ ቀደስኩ መስዋዕት ለመልከ ጼዴቅ ከመ ትባርከነ በመስቀል ከዘወርቅ ገብርኤል ማእከልን ተዋን በጽድቅ ሊቀ መላእክት ቅዱስ ገብርኤል ያቃጥልን በእሳት ሰይፍ ይረድ። ቶሎ ከሰው ተነስ። ሰውን ተለቀውጣ ወይ ዛር መተት እሺ በቃ ዛር የልጇ አባት ደግሞ ቀን በቀን መተት ይልክባታል። እኔ ስትመጣ ታረቃታለሁ። በቃ እሷ አፈቅራታለሁ። እነኝም እቺን ፎቶች እሷን አገባለሁ እያለ ቀን በቀን መተት ይልካል። ገባ ስመጣ ታረቃለሁ እያለ መስተፋቅር ይልካል። እሷ ደግሞ ፈልገው በቃ ሰራዊትን ሰብስብ ቶሎ በል አንተም ውጣ። እሺ ሰራዊትን ሰብስብ። ሌላ ይተቀራል ነበር ምን እንደነከኝ አላውቅም። እንዴት እንደተውኳት የልጅ አባት እንዴት እንደነከኝ አላውቅም። ሌላስ ይቀራል ወይ? የላ የቤተሰብ እድል የሞት መንፈስ አባቷን የገድሉት የሞት መንፈስ ጥራዊ የቤተሰብ ዛር የቤተሰብ አባቷ ድር የተመታትን በእንጀራ እናቷ ድር የተመታትን ያብራን ከረት ምስጥር ውጡ ሰራዊታችሁ ሰብስቡ። የቷል ገንዘብ 10 ሺህ ሪያል አስይዤባታለሁ። እኔ መተት አይነጥራ ሰራዊትን ሰብስብ ነው። ውጣ መተት አይነጥራ ውጡ። ሌላስ የቀረ ሌላ አዳኝ ወርቆ ሙጬ ዘሪጋ ሲፈጫ እንገር የሌለን በቃ ግብተሃል። አዳኝ ወርቆ ሙጬ ዘሪጋ ሌላስ
ሊያዳኙ እርምጃ ዘረጋ ያክስቷ ሊጠንቁኝ ሌላ ነበር። ሰቀረ ከዛ እየተሳብን እኮ እየመጣ ነው ሞቷል። ግን እሷ ደግሞ ለአቡነ እስትንፋሰ ክርስቶስ ዘከረችለት፣ ሌላስ ዳነ፣ ህይወት ዳነ። በቃ ተሱ የመጣን በሙሉ ዛር መናፍስት ነበር። እዛ ስትልከሰከስ ልትጫዋ መናፍስት አንድ ሰፈር ነበር ሌላስ ነው። በቃ ሌላስ የቀረ አይነ ጥላ ጉዳ፣ አይነ ጥላ መተት፣ አይነ ጥላ መስተፋቅር፣ ዝሙት ሀገር የሌለን የለም። በቃ ዝም ብለን ውጡ ውጡ፣ ሰራዊታችሁን ሰብስቡ፣ ቶሎ ሰብስብ፣ እሱ ቤት ስደት ትሸማቀቃለች። ሰውነት በቃ ተሰብሰብ፣ መልኳን ምጥጥን የቡዳ መተት ተሰብስብ፣ ሰራዊቱን ሰብስብ፣ ቶሎ አይኗ ደግሞ ያምር ነበር። አይኗ ሙጭ ሙጭ እኔ አይነ ጥላ ቡዳ ብልት ነው። በውርኩም ነበር ገባል። ተነስ ተነስ፣ ካይኖ ተነስ፣ ቶሎ ቶሎ በል። ሌላስ የቀረ ሌላስ የቀረ ማን አለ? ዛር መተት ቡዳ ሰላቢ ሁላችንም ቡዳ ሰላቢ ዛር መተት ዛር መስተፋቀር ውጡ፣ ሰራዊታችሁ ሰብስቡ፣ ውጡ፣ ቤተሰብ የድል መተት። እሺ ውጡ። በቃ ቆይ እኮ አንድ የስንት ዓመት መሰለህ። በቃ ቆይ እኮ እንጠራርጋን ደግሞ አርታቻ ብለን ዶማ ውጡ፣ ሰራዊታችሁ ሰብስቡና እሺ በቃ ስማ ደግሞ አንድ ነገር ልንገርህ። ዝክር አዘክሪ አቡነ አረጋዊ አትበይ በላት ገባ። ዝክር አዘክሪ እይማነ ወይም ስጠነ እምነገነቱ ዘሄዶ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል ቅዱስ ገብርኤል በሳት ሰይፍ እያረዱ ያውጣችሁ። ቶሎ ቶሎ በል። እሺ በቃ ዝክር አዘክሪ በላት በቃ። አቡነ አረጋዊ አቡነ እስትንፋሰ ክርስቶስ አቡነ ገብረመንፈስ ቅዱስ ሌላ ይቀራል? አዘክሪ በላት። ሌላ ይቀራል? የለም የቤተሰብ ሰፈር በሙሉ ተሰብስበን ስራችሁን አቁሙ፣ ፈተናችሁን አንሱ፣ በሽታችሁን አንሱ። ቶሎ በቃ ፈተናችን አንስተና በቃ በአብ በወልድ በመንፈስ ቅዱስ ቶሎ በል። በአብ በወልድ በመንፈስ ቅዱስ እዛ ስንት እንደ ንፍሮ የሚቃም ሰው እያለ እዚህ ጋር መተን ታዘዛተ። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም ቶሎ በል። እንጀራነት የመጣው እጅ ሰባለሁ። ኃያሉ መድኃኔዓለም ያቃጥል። በኃያሉ በመድኃኔዓለም ስም በኃያሉ በቸሩ መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ሙሉ ለሙሉ ከመላ ሰውነቷና ህይወቷ ወተን ሁላችንም ስጋዋን ምንበላ ደሟን መጠጣ ቆዳን ምናሸበሽ ቤተሰብ ዘር ሁላችንም እርኩሳን መናፍስት ትዳሯን የዘጋነውን ገብተን የወሰነውን መልሰን በሽታችን አንስተን ደግሞ በሽታችን የምበላውን ተዛን መጠጣውን በሽታችን አንስተን በሽታ ደግሞ ቃርም የለባት ሰባል ሰውነቷን የምናሸበሰው ዝም ብለን የምናከሳው እምነት እየጠጣ ከሰውነቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ህይወቷ አለቀን። ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ሙሉ ለሙሉ ታስረን ተገዝተናል። አዳምጠኝ። የአባቴ ልጅ ወያኔ አትጸልይ፣ በቃ አቁም ይበላል። ፍቅር ስጠን አንድ አድርገን አትጸልይ ለእነሱ በቃ እኛ እነሱ ጋር እንቀበል። ከነ ሰራዊታችን ሙሉ ለሙሉ ሰራዊታችን ሙሉ ለሙሉ ድል አለቀን። ሰራዊታችን ሰብስበን ግንባር ላይ ታስረን ተገዝተናል። ሙሉ በሙሉ ሰራዊታችን ሰብስበን ወደ ልጅ የወሰደውን ሰብስበን ህይወቱ አለቀን። በስሉስ ቅዱስ ስም በአብርሃም ሥላሴ ግንባር ላይ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ሥላሴ የምዘክራቸው ስርዓትን ያጽኑብን። ስንጠራ ቤት እንላለን ምንም ስራ አንሰራም። ልብ መልሱ። አዘክሪ በላት እየዘክሪ እኮ ነው። አንተ ተሰበቅ የበረኝ የምታደርገን መልስ ልብ። እሺ አመሰግናለሁ ወንድሜ፣ ጸጋውን ያብዛልህ መድኃኒዓለም አባቴ። አሜን አሜን። ታለመ ጥያቄ ገና እየጠየቅሽ ነበረ። አንደኛው ሰውነቴን ያመነመነኛል ነው። ሁለተኛውስ ሌላስ?
ሌላው ደግሞ ገባ እናንተን ነው ማንስም ወንድሜ ማለት ነው። በፊት ያኔ ሁሉም ገበሬ ናቸው። በእርግጥ ግን አንደኛው ደግሞ ቢያርስ ምንም ቢልም በቃ ገንዘብ እንደዚህ መሬት ይኮናተራል አገኛለሁ ይልና በቃ ባዶ ይሆንበታል። ባዶ እንደሚገባው ታናሽ ነውና በቃ ኑሮውን ደግሞ ሁሉ ስንክልክልክል ነው የሚያደርግበት። ሰርክ ተምስቱ ጋር መጣላት ነው ያለመደበትን። አሁን ደግሞ መጠጥ እየጠጣ ነው። በቃ አለ አይደለም በቃ ህይወት መስቀልቅል ነው ያለበት እና ይሄን ጥያቄ ነው የምጠይቀው። እንደገና ደግሞ እኔ እሱ ባዶን ሲሆን ደግሞ እኔ ለምን ወንድሜ ገበሬ ነበር ዛሬ አጣ ብዬ እኔ ለሱ ሰጠዋለሁ ብቷል። እኔ ደግሞ ከዚህ ይራቆታለሁ እና ይሄ በጣም ነው ተፈታተነኝ። ሁለት ጥያቄ ነው ያለኝ ይሄ ነበረ እና ደግሞ አሁን ጓደኛ ላይ ግን ሌላ ሀገር ነው የሚኖረው ግን መንፈስ ታስር ያለ ይላል ግን ደግሞ ተሱ ጋር አንግባባም። እንጣላ አንድ ሰሞን ደህና በለው አንድ ሰሞን ደግሞ እንጣላለን። በቃ አለ አይደለም ያስጠላኛል። ተይው ተይው ነው የሚለኝ መልካም ጨረሽ? አዎ እሺ እህት አለምዬ፣ የመጀመሪያው ጥያቄ አንደኛ ሰውነቴን ያከሳኛል ያመነምነኛል ነው። የሚያመነምነው ያው እንደተጋለጠው ከሆነ ቡዳ አይነ ጥላ መንፈስ ነው ሰውነትሽን የሚያመነምነው ማለት ነው። ለምንድን ነው የሚያመነምነው? ዞሮ ዞሮ መንፈሳዊትሽን ምክንያት አድርገሽ እንድታቆሚ ነው። ብዙውን ጊዜ ውስጥ ያደፈቱ ሰዎች ውስጣቸው የዲያብሎስ መንፈስ ካደፈጠ በሚጾሙበት ሰዓት አጋንቱ ሰውነታቸውን በበሽታ እየመነመነ ደማቸውን እየመጠጠ በገዛ ህሊናቸው አለያም በሰው አንደበት ምን ነው ከሳ ሰውነት እኮ ደረቀ ይህ ሁሉ የሆነብህ አብዝተህ በመጾም ነው። ስለዚህ በቀላሉ በበሽታ እንዳትያዝ ብላ፣ አለበለዚያ ግን ተጥመልምለ በበሽታ ተቀንጨረ ሰውነት ተመንምኖ ተወድቃለህ። እንደዚህ እያለ በውስጣችን ያንሾካሹካል። አንዳንዴም ጥቅስ እየጠቀሰ ከአፍ የሚወጣ እንጂ ወደ አፍ የሚገባ ነገር አያረክስም ብሏል ጌታ። ደግሞም እግዚአብሔርን ታከብርበት ዘንድ የተሰጠ ስጋን ልትከባከብ እንጂ ልትጎዳናውን ልትገድለው ዘንድ አይገባም እያለ ለማሳመን ይሞክራል። ይሄ ዓላማው ነው። ብዙ ጊዜ ሰውነትን ከሚያመነምኑ መናፍስት መካከል አንዱ ቡዳ አይነ ጥላ፣ የራሔሉ የደም መንፈስ፣ እነኚህ መናፍስቶች እንዲሁም ደግሞ የአሕዛብ መንፈስ፣ እነኚህ መናፍስቶች ሰውነት ውስጥ አድፍጠው ስጋችንና ደማችን ውስጥ አንድ ላይ ተዋህደው ምን ያደርጋሉ? ሰውነታችን እያመነመኑ ጾማችን እንድንሽር ያደርጋሉ። በጣም ደግሞ ደጋግሞ የሚነግሩን በመስገድ ነው በመጾም ነው እንዲህ ያለ ነው የሚወተውተን። ከዛ በኋላ በህሊናችን ምን እያልን መምጣት እንጀምራለን። በቃ እኔ ሰውነቴን እየጎዳኝ ነው ነገር እኮ ጾሙ ነው እንደዚህ እያመነመነኝ ያለው፣ ስግደቱ ነው እንዲህ እያደረገኝ ያለው። ምንድን ነው እዚህ እኔ በመጠኑ ብጸልይስ በመጠኑ ብጾም ብሰግድስ ምን ችግር አለ? ለራሳችን ጾሙን ለማቋረጥ ወይም ደግሞ ለመሸርሸር ወይም ለመቀነስ እንፈልግ እናሳበባለን። የሆነ ሰበብ እንፈልጋለን። አብዝቼ እኮ ስለጾምኩ አይደለም፣ አብዝቼ እኮ ስለሰገድኩ አይደለም። ምን እንደዚህ ራሱ እኮ ካህናት እንኳን አይጾም፣ ሁሉም በመጠኑ ይሁን ብሏል ፈጣሪ። ቅዱስ ጳውሎስም ነገሩን ሁሉ በልክ አድርጉት ብሏል። ስለዚህ ይሄን ያክል መጾም አይገባኝም፣ አይጠበቅብኝም። እግዚአብሔር የሚፈልገው ዋናው ልብ ነው። እንደዚህ አይነት አስተሳሰብ በህሊናችን ይቀርጽብናል ማለት ነው። ከዛ እኛ ቀስ እያልን አንዳንዴም እኛ እንቀበልም ስንል ይህን ክፉ ሀሳብን ለማሸነፍ ስንታገል በሰው ህሊና እያደረ በፕሮቴስታንት በመናፍቃን ጋር እያገናኘ እነሱም ቢቀበል እንኳን በገዛ ሰዎች በወንድሞቻችን በእህቶቻችን እያደረ አልፎ ተርፎም በንስሐ አባትም ጭምር አድሮ እንደዚህ አይነት ሀሳቦችን ሊያማክረን ይችላል። በጣም ልንጠነቀቅ ይገባል። በጣም አንድ እህቴ ያለች በውስጥ መስመር ስታወረኝ ነበርና የገዛ ወንድሟ ነው ፈተና የሚሆንባት። ባይገርማችሁ ለመንፈሳዊ ህይወቷ የገዛ ወንድሟ ጥቅስ እየጠቀሰ ፈሪሳዊ አትሁኝ ይላታል። አይገርም? ምን አትሁኝ ይላታል? ሰምታችኛል አይደል? ደግሞ እኮ እንዲህ የሚያደርገው ማን ነው? የቤተሰብ ዛር መንፈስ እሱ ላይ ሆኖ ማለት ነው። የቤተሰብ ዛር መንፈስ የእሱ መንፈሳዊ ህይወት ሲታይ ይህን ያክል አይደለም፣ ግን እሱ ላይ ሆኖ ግን እንዴት አድርጎ እንደሚፈታተናት ነው ግራ የሚገርመኝ። ጥቅስ ይጠቅሳል፣ ፈሪሳዊ አትሁኝ ይላታል። ብቻ መንፈሳዊ ህይወቷን የሚያደቅ ንግግሮችን ነው የሚናገረው። ለመንፈሳዊ ህይወቷ እድገት ምክንያት የሚሆን ሳይሆን የሆነ በቃ እንድትዳከም እንድትዝል ዋናው ልብ ነው አይነት ነገር። እንዲህ አይነት ነገሮችን አንዳንዴም እኮ ጥቅስ ሊጠቅስ እጅግ ጻድቅ አትሁን ሊለንም እኮ ይችላል።
እና እህት ወንድሞች ልንጠነቀቅ ይገባል። እሺ ለመንፈሳዊ ህይወታችን ምክንያት እድገት የሚሆን ምክር ሳይሆን የሚመክሩን ዛሬ መንፈሳዊያን የተባሉ ሰዎች መንፈሳዊ ህይወታችን የሚያዳክም ነገር ነው የሚነግሩን። ዋናው ልብ ነው በሚል ሰበብ ማለት ነው። በከንቱ አትድገሙ ይሉናል። ጸሎት ስታበዙ በከንቱ አትድገሙ፣ አባታችን የካልክ እኮ ይበቃል፣ 41 እኮ ከሰገድክ ይበቃል እያለ ለማሳነፍ ሌሊቱን ሙሉ ሲጸልይ አደረ የሚል ጥቅስ የለ መጽሐፍ ቅዱስ ላይ እህት ወንድሞች? ስለ ጌታ ሲናገር ሌሊቱን ሙሉ ሲጸልይ አደረ። ለምን ሲጸልይ ሌሊቱን ሙሉ ሲጸልይ አደረ? ለማን ምሳሌ ሲሆነን ነው? እስቲ ንገሩኝ። ለኛ ለሱ መጸለይ አስፈልጎት ነው? ለኛ ሲነግረን እኮ ነው። ምን ያክል በጸሎት መትጋት እንዳለብን እኮ ሲያስተምረን ነው በተግባር። እና እንዲህ እያለ ያዘናገናል፣ ያሳንፈናል። በመጠኑ አድርስ ማለት ነው። እናንተ ግን ትጉ ብሎ መድኃኒዓለም ተናግሯል እኮ። በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ይለናል። ሁልጊዜ አዘውትራችሁ ትጉ ጸልዩ ማለት እኮ ነው። ይሄ ማናት ቅድስት ክርስቶስ ሰምራ ጋር የመጣ ሰይጣን ዛሬ እኛ ጋር ይመጣል። የራሳችን በምንላቸው ሰዎች በትዳር አገር በኩልም ይመጣል። ቅድስት ክርስቶስ ሰምራን አብዝተሽ ለምን ትጾም ያለሽ ነበር ሲላት የነበረው። ምንድነው ይሄ ሁሉ መጾም አብዝቶ? ምንድነው ይሄ ሁሉ መስገድ? ምንድነው ይሄ ሁሉ መጸለይ እያለ ነበረ የመጣባት። አንተ የምትለውና ቅዱሳት መጻሕፍት የሚሉት እንዲሁም ቅዱሳን አባቶቻችን ያደረጉት ተለያየስ አለችው። ማን ለያየን? ይሄው ቅዱሳት መጻሕፍት ለያያችሁ። ስትነቃበት ጊዜ ነው የተናደደው። እና እህት ወንድሞች በተለይ ጥንቃቄ አድርጉ። እሺ መንፈሳዊታችሁን የሆነ የሚያዳክም የሆነ ንግግር የሚናገር ጓደኛ ካላችሁ ሽሹ። ካለ ለመንፈሳዊታችሁ እድገት ምክንያት የሆነ እንቅፋት የሚሆን ጓደኛ ካለ መሸሽ ነው የሚገባው። ደጋግሞ የሆነ መንፈሳዊታችሁ ላይ እንቅፋት የሚያመጣ ከሆነ ደጋግሞ መንፈሳዊነታችሁን እያነሳ የሚወጋችሁ ከሆነ በነገር መሸሽ ነው የሚገባው። በማይመች አካሄድ አትጠመዱ ብሏል እኮ ቅዱስ ጳውሎስ። በተጋድሎ ከማያምን በሁለት መንገድ ከማያምኑ ጋር ሲል በሁለት ነገር እንመልከተው። እዚህ ጋር ከማያምን ሲባል ጭራሽ ነው ሃይማኖት ውስጥ የሌለ አህዛብ ሊሆን ይችላል፣ መናፍቅ ሊሆን ይችላል። ከማያምን ሲል ደግሞ አንድም በተጋድሎ ከማያምን አብዝቶ መጋደልን የማይወድ ሰው ሰነፍ ለመንፈሳዊታችን እድገት ሰነፍ ከሚሆን ከእንደነኛ አይነት ሰዎች እንድንጠነቀቅ ዜና አበው መጽሐፍ ላይ ቅዱሳን አባቶቻችን ደጋግመው ይነግሩናል። ለመንፈሳዊ እድገት ጸር ከሆነ ሰው ጋር አብረን ወይም ደግሞ መንፈሳዊነትን ከሚያዳክም ሰው ዋዛ ፈዛዛ ከሚው ጋር እንስገድ እንጸልይ ያለ ከማያበረታታ ሰው ጋር ከእንደዚህ አይነት ሰው ጋር ያለ ሪሌሽን አስተካክል። እና አንዱ የምንማረው ትምህርት ይሄ ነው። እና ባጭሩ ምን ልላችሁ ፈልጌ ነው፣ ጠላት መንፈሳዊታችን ሊያዳክም ሲፈልግ በራሳችን ሰው ጋር እያደረ እንደዚህ አይነት ነገሮችን እንቅፋት ሊያመጣ ይችላል። ከቻለ በህሊናችን እያንሾካሾከ ለምሳሌ ዲያብሎስ በምንጾምበት ወቅት ለኛ ያዘነ በመምሰል ለጤንነት ስትል አረ ትንሽ ብላ ይለናል። እንዳንደክም በቀላሉ በበሽታ እንዳንያዝ ነገሩን ያስፈራራናል። እንዲህ አይነት ፈተናዎችን ያመጣል ማለት ነው። እንደው መጾም ባንችል ጾሙን እንኳን አናቋርጥም ብንል እንኳን የሆነ ዘዴ ይፈጥራል። ለምሳሌ ምን የሆነ ፕሮቲን በጣም ምን ልበላችሁ ከስጋ ያልተናነሰ ምግቦችን በጾም ወቅት እንድንበላ ያደርገናል። ጥሩ ቫይታሚን ያላቸው ምግቦች፣ የአታክልት ምግቦችን አማርጠን አረ ጾም ነው እነኚህ ነገሮች እንዳትጎዳ ቅባታማ የሆኑ ምግቦችን እነሱን እንድንመገብ ያደርገናል። በአጭሩ ትኩረታችን ስጋ ላይ ብቻ እንድናተኩር ያደርገናል። ግን እኮ በጾም ሰዓት እኮ በጣም ማሰብ ያለብን ነገር ምን እንደሆነ ታውቃላችሁ? አዳም አትብላ የተባለውን ዕፀ በለስ በልቶ ከገነት በመውጣቱ ይሄ ማሰብ አለብን። እየጾምን እያለ ይሄ ትዝ ሊለን ይገባል። አዳም አትብላ የተባለውን በልቶ አይደል? የቀደመው አባቶች አዳምና ሔዋን ገነትን ያጧት በመብል ነው። ይሄን እያሰብን መጾም አለብን። ጌታችን መድኃኒዓለም ኢየሱስ ክርስቶስ በገዳመ ቆሮንቶስ ስለኔና ስለናንተ ኃጢአት 40 ቀን 40 ሌሊት መጾሙን ማሰብ ለቤዛ መጾሙን ማሰብ መቻል አለብን። ይሄን ልናስብ ይገባል። እና ደግሞ ደጋግም የምነግራችሁ እህት ወንድሞች አንድ የቅዱስ ጳውሎስ ቃል አለች።
አንደኛ ቆሮንቶስ ማነው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ የተናገሩ ቃል የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል አለ። የትኛው ሰውነታችን ቢጠፋ? የትኛው ሰውነታችን ቢጠፋ? የውጭው ሰውነታችን ቢጠፋ የውስጡ ሰውነታችን ምን ማለት ነው? የውስጡ ሰውነታችን ምንድን ነው? የውጭው ሰውነታችን ማለቱ ስጋችን ነው። የውስጡ ሰውነታችን ሲልስ ምን ማለቱ ነው? ነፍሳችንን ነው። ስጋችን ቢጎዳ ነፍሳችን ትለመልማለች ማለቱ እኮ ነው። ይህን ጥቅስ አሳስቡት ለነፍስ በህሊናችሁ ሲያሹካሹክ ዲያብሎስ ወይም ደግሞ በሰው ላይ አድሮ ሰው ምንድነው ይሄ ሰውነትን አትጉዳ እያለ በጣም ሲያሳንፍ የውጭው ሰውነቴ ቢጎዳ የውስጡ ሰውነቴ ዕለት ዕለት ይታደሳል ብለህ መልስለት። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ቅዱስ ጳውሎስ አሁንም እንዲህ ብሎ ተናግሯል። ሮሜ መልእክት ምዕራፍ 8 ቁጥር 8 ላይ መብል ወደ እግዚአብሔር አያቀርበንም፣ መብል ወደ እግዚአብሔር አያቀርበንም፣ ብንበላ ምንም አይጎድለንም፣ ባንበላ ምንም አይተርፈንም። ማን ነው? ብንበላ ምንም አይተርፈንም፣ ባንበላ ምንም አይጎድለንም ይላል ሮሜ መልእክት ምዕራፍ 8 ቁጥር 8 ላይ። ወደ ጌታ መድኃኒዓለም ዲያብሎስ መጥቶ ነበር በሚጾምበት ሰዓት እርቦሃል፣ ድንጋዩን ዳቦ አድርገህ ብላ ሲለው ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ብሎ መልሶለታል። ማቴዎስ ወንጌል 4:4 እነኚህን ጥቅሶች ማሰብ አለብን እህት ወንድሞች። የሰውነታችን መክሳት እያሳሰበ እንዲህ አይነት ፈተናዎችን ሲያመጣ ዲያብሎስ እነኚህን ጥቅሶችን መያዝ አለብን። ደግሞ ጥቅስ ያዙ እሺ እህት ወንድሞች። ጥቅስ እኮ የመጽሐፍ ቅዱስ ቃላቶች እኮ ሰይፍ ናቸው። ሰይፍ ናቸው እኮ የመጽሐፍ ቅዱስ ቃላቶች። በእውነት ተስፋ ስትቆርጥ ተስፋ ሲያስቆርጠኝ ማሰብ ያለብኝ ጥቅሶች ብለህ መርጠህ ያዝ። ትቢት ሲሰማኝ ትህትና እንዲሰማኝ የሚያደርጉኝ ጥቅሶች ብለህ መርጠህ ያዝ። ንዴት ሲሰማኝ ንዴቴን የማበርድባቸው ጥቅሶች ብለህ መርጠህ ያዝ። እንደዛ ይዛችኋል? ትይዛላችሁ? እንዴት ወንድሞች? እስቲ ትይዛላችሁ? እያያዛችሁ ነው? ያዙ። በእውነት ይጠቅማችኋል። እኔ የነገርኳችሁ ቃል መንፈስም ሕይወትም ናቸው ብሏል መድኃኒዓለም ዮሐንስ ወንጌል ላይ። የነገርኳችሁ ቃል መንፈስም ሕይወትም ነው። ዮሐንስ ወንጌል 6 ምዕራፍ 6 ላይ ሕይወት የሚሰጥ እኮ ነው የእግዚአብሔር ቃል። በነገራችን ሕይወት ነው በራሱ ሕይወት ይሰጣል። መንፈስም ሕይወትም ነው እና እህት ወንድሞቼ የመጽሐፍ ቅዱስ ቃላቶችን ያዟቸው በእውነት ይሆናው። ለምሳሌ ትዕግስት ያሳጣ እችን ቃል ደጋግመን ለሊና አስታውሰው። ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱ የሚገዛ ከተማ ከሚወስድ ይበልጣል። መብል ሲያሳስብ አብዝቶ መብላትን ሲያስተምር እንደዚህ የሚል ቃል ጥቅስ አለ። መብል ወዳጆች ከቶ የማይጠግቡ ውሾች ናቸው ይላል። መብል ወዳጆች ምንድን ናቸው? ከቶ የማይጠግቡ ውሾች ናቸው። በእውነት ቃል በቃል እኮ ነው የሚናገረው መጽሐፍ ቅዱስ ትንቢተ ኢሳይያስ ላይ ምዕራፍ 56 ቁጥር 11 እስከ 12 ላይ መብል ወዳጆች ከቶ የማይጠግቡ ውሾች ናቸው፣ ያስተውሉ ዘንድ የማይችሉ እረኞች ናቸው ይላል። ማስተዋልንም ይነሳል። አያቸው አብዝቶ ማስበላት። አብዝተ ስትበላ የማስተዋል አቅም እየደከመ ነው የሚመጣው። ሆድ ሲሞላ ምን ባዶ ይቀራል ነው የሚባለው? እስቲ ንገሩኝ። ሆድ ሲሞላ ራስ ባዶ። አያቸው እነኚህ ነገሮች ማሰብ መቻል አለብን። ማስተዋል ሊነሳ ሲፈልግ አብዝቶ ያስበላል። አብዝቶ የሚበላ የሚጠጣ ጊዜ በጸሎት ጊዜ ይሰንፋል ይላሉ አባቶቻችን። ዜና በሁሌ ተጽፏል እና አባ ይስሐቅ ጽፈውታል። አብዝቶ የሚበላ የሚጠጣ በጸሎት ጊዜ ይሰንፋል፣ በልቡም ሁልጊዜ ስለ ዝሙት ያስባል። ልቡ ይደነድናል። ልቡ ከመጥፈቱ የተነሳ በምድራዊ ስራ ይያዛል። በሌሊት ሁሉ የረከሰ የጎሰቆለ ስራ ነው ያለ። ብዙ ጊዜ ወንድሜ ከሆንክ ህልመ ሌሊት ይፈትናል ደጋግሞ። አብዝተህ የምትበላ ከሆነ መብል ወዳጅ ከሆንክ ህልመ ሌሊት ነው በጣም ይፈትነ። እህቴም ልክ እንደዛው የረከሰ ነገር ከሰውነቱ ይፈሳል፣ በሌሊትም በቀንም። ሁሌ ደግሞ ቁጣ ያሰኘዋል። አብዝቶ የሚበላ የሚጠጣ ሰው ደግሞ ልበ ደንዳና ነው የሚሆነው። ለይቅርታ እጅግ በጣም ትዕቢተኛ ይሆናል። ረሃብና ትጋት ግን ልብን ከክፉ ሐሳብ ያነጹታል፣ ስጋንም ከሰይጣን ውጊያ ይጠብቁታል ይላል። በመብል እኮ ነው ብዙ ጊዜ በሽታ የሚከሰተው። ተሳሳትኩኝ ወንድሞች? አብዝቶ በመብላት አይደል?
የሚበላ ነው ወይስ ቆይ እስቲ የሚጾም ሰው ነው ብዙ ጊዜ በበሽታ የሚጠቃው? ንገሩኝ እስቲ። ምን አይነት ሰው የሚበላ እኮ ነው። እና አንድ የምንማረው ትምህርት ይሄ ነው። ስለዚህ ጾምን መያዝ መሳሪያ ማድረግ መቻል አለብን። ስትጾም ሲርብ አትብላ። በተለይ ጌታ መድኃኒዓለም የተቀበለውን መከራ አስብ። ዲያብሎስ ስጋን ምሽግ አድርጎ ነው የሚዋጋክ። ስጋን ምሽግ አድርጎ ይዋጋል። ስለዚህ ስጋ ሲጾም ያኔ ውስጥ ያደፈጡ መናፍስትም ምን ይሆናሉ ማለት ነው? ይታወካሉ። ስጋ ሲጾም ውስጥ ያደፈጡ መናፍስትም ይታወቃሉ። ምክንያቱም ስጋ ምሽግ ነዋ። ለዱር አራዊት ደን ምሽግ እንደሆነ ማደሪያ እንደሆነ ሁሉ ክፉ መናፍስትም ስጋችን ምሽግ አድርገው ይዋጉናል። ይህን እንዳንረሳ። ስለዚህ ስጋን መንከባከብ ማለት ዲያብሎስን እንደማበረታታት ነው ማለት ነው፣ እንደማጠናከር ነው ማለት ነው። እና አንድ የምንማረው ትምህርት እህት ወንድሞች ይሄ ነው። ሌላው ከምንም በላይ ደግሞ እህት ወንድሞች፣ በተለይ እህቴ አሁን አትጨነቁ ለስጋችሁ። ስጋዬ ከሳ ብላችሁ የምትጨነቁ ከሆነ ደስ ይለዋል ክፉ መንፈስ። አለመጨነቅ ነው ዋናው ትልቁ መፍትሄ፣ አለመጨነቅ። 10 ጊዜ በመስታወት ፊትሽን የምታይ ከሆነ ወይኔ ጠወለኩኝ እኮ ወይኔ ደረኩኝ እኮ እያልሽ የምታይ ከሆነ አንደኛ እያስጨነቀሽ ነው። የጭንቀት መንፈስ ራሱ አለ ማለት ነው። ያስጨንቃል ማለት ነው። ስራ ፈጥሯል ማለት ነው። ተው፣ ናቅ አድርገው፣ ይክሳ፣ ይጎዳ። ይሄን ትኩረት አታድርግ። ትኩረት የምታደርግ ነገር ላይ ከሆነ ነው ብዙም ይኸውላችሁ፣ አንድ ነገር ልንገራችሁ ወንድሞች፣ በዚች ዓለም ላይ አንድ ነገር አጥብቀህ ስትፈልግ ያ ነገር ይርቃል። አጥብቀህ ስትፈልገው እኮ ነው በዚህ ምድር ላይ ዲያብሎስ አጥብቀህ እየፈለግከው እንደሆነ ካወቀ እሱም እዛ ላይ ሙጥኝ ይልብሃል። ሙጥኝ ብሎ ያንን ነገር ያርቅብሃል አውቆ። ሰው እኮ በምኞቱ ነው እኮ የሚፈተነው። በምኞት የሆነ በጓጓለት ነገር ትፈተናለህ። በጓጓለት ነገር ቅዱስ ያዕቆብ የተናገረውን ቃል እዚህ ላይ መጥቀስ ፈልጋለሁ። የያዕቆብ መልእክት ላይ ምን ይላል? ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተነዋለሁ አይበል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ ሰው በራሱ ሐሳብና ምኞት ሲሳብና ሲታለል ይፈተናል ይላል። እያንዳንዱ ሰው በራሱ ሐሳብና ምኞት ሲሳብና ሲታለል ይፈተናል። የሆነ ምኞት ካለ ማለት ነው አንድ ነገር። አብርሃም በምኑ ነው የተፈተነው? እስቲ ንገሩኝ። በምኑ ነበር የተፈተነው? አብርሃም በብዙሃን በልጁ ይሳሳለት ነበር። ለልጁ ለይስሐቅ ይሳሳለት፣ በጣም በልጁ ይፈተን ነበር። በቃ በልጅ የመጣ ዘራፍ ይል ነበረ ማለት ነው። ባጭሩ እንዲገባችሁ ነው እንደዚህ ምለው። እንደውም መንፈሳዊ ፊልሙ እዚህ ጋር በጣም ጥሩ ያስተምረናል። የአብርሃም መንፈሳዊ ፊልም አይታችሁ ከሆነ ሎሌው እየመጣ ልጅ ግረዝ እስቲ ይለው ነበር። አብርሃምን ነበር የሚያስገርዙት ወንድ ልጅ ሲወለድ። እኔ ከልጄ ከይስሐቅ ጋር ተውኝ ባካችሁ ይላቸው ነበረ። ቀሪ ሽምግልና ጊዜን ከልጄ ከይስሐቅ ጋር ነው ማሳለፈው፣ ዞር በሉ ይላቸው ነበር። እንዲህ ሲላቸው ሎሌው ትኩር ብሎ ያየው ነበር። አረ አብርሃም ችላ እያልክ ነው፣ ነገሩ በጣም ቸልተኝነት እያበዛ ነው፣ ምንድነው ይለው ነበረ ሎሌው። መንፈሳዊ ፊልም ላይ ነው መዛቸው፣ እንደ መንፈሳዊ ፊልሙ። ከዛ በኋላ ሰይጣን አየ ማን አብርሃም ለልጁ በጣም እየሳሳ እንደሆነ። እግዚአብሔር በምድር ላይ አንድ ወዳጅ አለኝ አብርሃም ይባላል። ቅዱሳን መላእክት ይህን ሰምተው አመሰገኑ፣ አብርሃም የእግዚአብሔር ወዳጅ ብለው። ከዛ ሰይጣን እቺን የአብርሃምን ምኞት ያዘና ከዛ በኋላ መከሰስ ጀመረ፣ ወደ ፈጣሪ መክሰስ ጀመረ። እስቲ ስለምትወደው ልጅ ስለሰጠው እኮ ነው በእርጅና። ሰው ምንጊዜም የወደደውን ቢያደርጉለት የወደደውን ስላደረጉለት አብዝቶ ደስ ይለዋል፣ ያመሰግናልም። ከዚህ አንጻር ነው የሚያመሰግን። እስቲ በሚወደው ልጁ ፈትነው እያለ
አብርሃምን ያጣላ ያካሰስ ነበር። ግን እግዚአብሔር አምላክ የአብርሃምን ጽና ስለሚያውቅ ግን አንድም እግዚአብሔር አምላክ ወደፊት አንድያ ልጁን ለዓለም ስለሚሰጥ አብርሃም ለዚህ ደግሞ ታላቅ ሚስጥር ምሳሌ እንደሚሆን ስለሚፈልግ አብርሃም እንዲፈተን ፈቀደ። ከዛ በኋላ አብርሃም በሚወደው ልጁ ተፈተነ። መጨረሻ ላይ አብርሃም ፈተናውን ድል አደረገ። አያችሁ አይደል? በሚወደው ኢዮብም ልክ እንደዚሁ በምንወደው ነገር እንፈተናለን። የሆነ በዚህ ምድር ላይ የምትሳሳለት ነገር ካለ ወንድም ትፈተናለህ በዛ ነገር። ዓለምን በፈቃዳቸው የተዉ ነገር ግን ለራሳቸው ጥቂት የሚያስቀምጡ ሰዎች በራሳቸው ላይ አጋንን ጦርነት እንዲከፍቱ የሚጋብዙ ናቸው ይላል አባቶቻችን። አባ እንጦንስ ነው ይህን ቃል የተናገረው። በነገራችን ላይ አሁን ያልኩትን ዓለምን በፈቃዳቸው የተዉ ነገር ግን ለራሳቸው ጥቂት የሚያስቀምጡ ሰዎች በራሳቸው ላይ አጋንን ጦርነት እንዲከፍቱ የሚጋብዙ ናቸው። አንድ ወጣት ነበርና ወደ አባ እንጦንስ መጣ። አባት ያለ አቤት ልጄ መመንኮስ እፈልጋለሁ፣ መንኩሼ ዓለምን ንቄ ትቼ ዘላለማዊ ሕይወቴን እያሰብኩ መኖር እፈልጋለሁ አለ። እሺ መልካም፣ ሁሉን ትተመታል አሉት። ሁሉን ትተመታል? አዎ አባቴ ሁሉን ትቼ መትቻለሁ። ግን አለ ግን ምን ልጄ ግን የተወሰነች ገንዘብ ለወደፊት ትጠቅመኛለች ብዬ አስቀምጫለሁ አለ። አስቀምጣል? አዎ በል እንግዲህ አሁን አድርግ የምልን ስታደርግ ብቻ ነው መነኩሴ መሆን የምትችለው አሉት። ምንድነው አባቴ አላቸው። እሺ ወደ ከተማ ውጣና እሺ ስጋ ገዝተና፣ ስጋን ግን ስትገዛ እርቃንን ሆነና ስጋውን ይዘህ ስትመጣ አሉት። እሺ አባቴ አደርጋለሁ አለና ሄደ። ከዛ ስጋውን ገዝቶ እርቃኑን ይዞ ሲመጣ አሞሮች፣ ጭልፊቶች እላዩ ላይ ስጋውን እበላለሁ ብለው ሰውነቱ መቧጨር ጀመሩ። ማይካችሁን ተቆጣጠሩ። እሺ ተቆጣጠሩ ማይካችሁን። የተከፈተ ማይክም ካለ አድሚኖች እየዘጋችሁ እና ጭልፊቶች፣ አሞሮች ስጋውን አገኛሉ ብሎ መቧጨር ጀመሩ። ከዛ አደማምተው መጣ ወደ ገዳም። ከዛ መጣ ወደ አባ እንጦንስ ጋር ሲቀርብ እያለቀሰ አባቴ ይሄው አድርጋሉኝን አድርጋለሁ፣ ግን ተመልከት አሞሮች እንዴት ሰውነቴን እንዳደሙት ማለት ጀመረ። አየር እጂ አድርጋ አልተማርክም አሉት። ይሄው ልጄ ዓለምን በፈቃዳቸው የተዉ ነገር ግን ለራሳቸው ጥቂት የሚያስቀምጡ በራሳቸው ላይ አጋንን ጦርነት እንዲከፍቱ የሚጋብዙ ናቸው። አንተም እኮ የሆነ ነገር ስለያዝክ ነው። አንተ ገንዘብ እቤት አስቀምጣል አይደል? አጋንንት ደግሞ በጭራሽ በምንኩስና ህይወት እንድትኖር አያደርጉም። ያንን ገንዘብ ያሳስበዋል ደጋግሞ ደጋግሞ አሉት። እንዲህ በተግባር ካላስተማርኩ ስለማትነቃለኝ እኮ ነው። አሁን ገባህ ልጅ አሉት። አዎ አሁን ገብቶኛል። እንግዲህ ወደ ከተማ ተመልሼ ያስቀመጥኩትን ገንዘብ ለነዳያን መጽውቼ እመጣለሁ ብሎ መጽውቶ መነኮሰ ይባላል። አያቸው ላይ የሆነ ነገር ካስቀመጥ የሆነ ነገር ላይ ትኩረት ካደረገን ያንን ነገር ምክንያት አድርገው አጋንንት እያሳሰቡ ይጓጉላል ነው። የሆነ ነገር የምትሳሳበት ነገር ካለ ለዛ እኮ ነው መድኃኒዓለም የሚወደኝ ቢኖር አለ። እስቲ ጨርሱት እናንተ፣ ለእናንተ ልተው። የሚወደኝ ቢኖር እኔን መከተል የሚወድ ቢኖር ራሱን ጋር መስቀሌን ይዞ ይከተለኝ፣ መስቀሉን ተሸክሞ ይከተለኝ። ሁሉ ትቶ ይከተለኝ ማለት እኮ ነው። በዚህ ምድር ላይ ከኔ ውጪ ምንም የሚያሳስባችሁ ነገር ሊኖር አይገባም። ራሱ ለእግዚአብሔር አሳልፎ የሰጠና ስለ እግዚአብሔር የሚኖር ሰው ዓለሙን በእጁ በያዘ በእግዚአብሔር እንጂ በዓለም አይደነቅም። ሞትንም በደስታ ሞትንም ይጋፈጣል እንጂ በሞት ፊት አይብረከረክም። በዚህ ምድር ላይ የሚጓጓለት ነገር የለውም ነው። የሚጨነቅበት ነገር የለም ነው። ዘላለማዊ ህይወቱን የሚፈልግ ሰው በዓለም ስላለው ከንቱ ነገር አይጨነቅም። በገዛ ፈቃዱ ላይ እንጂ ከእርሱ ጋር ተጣብቆ አይኖርም። እና ወደ እቴ ጥያቄ ስመጣ አንድ ነገር የምትማሩት ነገር በዚህ ምድር ላይ የሆነ ነገር ከፈጣሪ የሆነ ነገር ፎከስ ያደረግንበት ነገር ካለ በዛ ነገር እንፈተናለን ነው። እና ለእቴ የመጀመሪያ እንደ መፍትሄ ብዬ የምጠቅምሽ ነገር አትጨነቂ። በዛ ነገር ላይ ስጋዬ ጎዳ፣ ስጋዬ ከሳ፣
መነመነ እያልሽ የምትጨነቂ ከሆነ በቃ እዛ ላይ ትኩረት ስላደረግሽ ጠላትም ደግሞ እዛ ላይ ምክንያት አድርጎ ይፈታተንሻል ማለት ነው። ስለዚህ መፍትሄ ምንድን ነው? እኔ ምንም አይመስለኝም፣ ግን ጓደኞች ጋር ሲሄድ ነው ጓደኞች ይመጣሉ። መልካም እሺ፣ እመልስልሻለሁ ወደዛ። እዛ ላይ ለሌላም ጭምር ስለምናገር ነው፣ ለአንቺ ብቻ ሳይሆን እየተናገርኩ ያለሁት ምናልባት በእንደዚህ መልኩ የሚጨነቁ ብዙ እህት ወንድሞች ስላሉ ለእነሱም ጭምር ትምህርት እንዲሆን ነው እየተናገርኩ ያለሁት በአንቺ ጥያቄ ማለት ነው። እና እዛ ላይ የምንጨነቅ ከሆነ ያንን ምክንያት አድርገው ምን ያደርጋሉ ማለት ነው? ይዋጉናል፣ ያንን ነገር ያሳስቡናል፣ ደጋግመው እንድንጨነቅ ያደርጋሉ። ከዛ እንድንጨነቅ እያደረጉ በዛ ቢዚ ያደርጉናል ማለት ነው። ስለዚህ ትልቁ መፍትሄ ምንድነው? ንቆ መተው። ስጋውን የሚንቅ ፍላጎቱን የሚተሰው እንደ ሰማት ነው ተብሎ እንደተጻፈው ማለት ነው። የመጀመሪያው ምን አለማድረግ ነው? አለመጨነቅ። በዚህ ምድር ላይ የሆነ ነገር የምትጨነቁበት ነገር ካለ በዛ ትፈተናላችሁ ማለት ነው። አሁንም ጥሩ ምሳሌ ልስጣችሁ። አለመጨነቅ፣ በሆነ ነገር ላይ አለመጨነቅ። ዜና አበው ላይ አንድ የተጻፈ ጽሑፍ አለ። በበረሃ የሚጓዝ አንድ ባህታዊ ነበረ እና በሚጓዝበት ሰዓት ወንበዴዎች መጡና ሰይፋቸውን አንስተው ሊቆርጡት እጃቸውን ቃጡበት፣ ሊገሉት ማለት ነው። ብቻውን ያለው ማንም ረዳት የለውም በዛ ሰዓት። ከዛ ወደ ሰማይ አይኑን ቀና አደረገና ጌታዬ እንድሞት ፈቃድ ከሆነ ይሁን፣ ያንተ ፈቃድ ይሁን አለ። ይሄን ቃል ሲናገር ወዲያው ምድር ተሰንጥቃ እነኛ ሽፍቶች ዋጠቻቸው። እዚህ ጋር አንድ ነገር አልተማራችሁ እህት ወንድሞች? ለመሸሽ ቢሞክር ኖሮ ወንበዶች ምድር ተከፍታ ትወጣቸው ነበረ? ቢሞክር ኖሮ ላለመሞት የሆነ ጥረት ቢያደርግ ኖሮ ቢታገን ኖሮ እስቲ እናንተንም ጠይቀው እንደዚህ አይነት ነገር ይደረግ ነበር? አይደረግም። ግን አስቀድሞ ምን ፈቃዱን ስለሰጠ እኮ ነው። ብሞትም ብኖርም ያንተ ነኝ፣ በእነዚህ ሽፍቶች አማካኝነት እንድሞትም ፈቃድ ከሆነ ጌታዬ እቀበላለሁ፣ ልሙት እኮ አለ እኮ። ከዛ እግዚአብሔር ወዲያው ምላሽ ሰጠ። አይ አልፈልግም፣ እንድትሞት አልፈልግም አለና እነኛ ሰዎች ምድር ተከፍታ እንድትወጣቸው አደረገ። ፈቃዱን ሰጠ ለእግዚአብሔር፣ እንደ ፈቃድ አለ ማለት ነው። እና አንድ ነገር የምንማረው ትምህርት ይሄ ነው። ስለዚህ ለእግዚአብሔር ፈቃድን አሳልፎ መስጠት፣ አለመጨነቅ፣ በሆነ ነገር ላይ አለመጨነቅ፣ ችክ አለ ማለት፣ ጌታዬ እንደ ፈቃድ ማለት ንቆ መተው። አንድ የምንማረው ትምህርት ይሄ ነው። ስጋውን የሚንቅ ፍላጎትን የሚተሰው እንደ ሰማት ነው ያልኳቸው አንዱ ከዚህ አንጻር ነው። ስለዚህ ወደ የእቴን ጥያቄ ጠቅለል ሳደርገው የመጀመሪያው እንደ መፍትሄ አድርጌ የምነግርሽ አለመጨነቅ። ሰዎች ሊያሳስቡሽ ይችላሉ። አሁን መናገር ትችላለሽ። ሰዎች ነው አይደል እያሳስቡኝ ያልሽው? በሰዎች ላይ አድሮ ሰውነትሽ ከሳ ይሉኛል ነው አይደል? አዎ፣ እኔ ምንም አይመስለኝም። ምክንያቱም በቃ ሰው አንድ ሰው ጤነኛ ከሆነ ከዛ ወፈረ ችግር የለበትም። የጾም ጾማል ችግር የለብኝም። ግን ጓደኞቼ ጋር ሲሄድ ረፍት ቦታ ሲሄድ ምነው ከሳሽ ማክስ ተቀየረ ነጭ ሆነሽ ምናምን እያሉ ያጥላሉኛል። በቃ ልብ ሰው በዛን ጊዜ ምሽምቅቅራለ ማለት ነው እንጂ ጤና እንደህና ስለሆነ ማለት ነው። መልካም አይወልሽ አይሽ አይደል? አንደኛ አንቺ ራስሽ በእነሱ ንግግር ትሸማቀቂያለሽ። አንደኛ አለመሸማቀቅ ንቆ መተው። የመጽሐፍ ቅዱስ ቃልን አትርሺ። የውጭው ሰውነቴ ቢጠፋ የውስጡ ሰውነቴ ዕለት ዕለት ይታደሳል የሚለውን ቃል ያዢ። ግልጽ ነው አይደለም? መጽሐፍ ቅዱስ ላይ የተጻፈውን ቃል አስታውሺ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 የውጭ ሰውነቴ ቢጠፋ የውስጡ ሰውነቴ ዕለት ዕለት ይታደሳል። ስጋዬ ቢጎዳ ነፍሴ ትለመልማለች። ስለዚህ ለስጋዬ ክሳት አልጨነቅም ብለሽ መልሽላቸው። ጠጪ ምንድነው ጥሩ ምግብ ሲሉሽ ደግሞ መብል ወደ እግዚአብሔር አያቀርበኝም፣ ብበላ ምንም አይተርፈኝም፣ ባልበላም የሚጎለኝ ነገር የለም፣ ደግሞም ሰው በእግዚአብሔር እንጂ በምግብ ብቻ አይኖርም ተብሎም ተጽፏል ብለሽ መልሽላቸው። ደጋግሞ እንዲህ አይነት ንግግሮችን ሲያበዙብሽ ደግሞ ራቂ፣ ዞር ማለት ከነሱ። ህሊናሽ የሚያደሙ ከሆነ በማይመች
አካሄድ አትጠመዱ ተብሎ ተጽፏልና መንፈሳዊ ሕይወትሽን ከሚጎዱ ወይም ከሚያቀዘቅዙ ሰዎች። ሌላው ደግሞ ሶስተኛ በሰው ላይ እያደርግ ከሳሽ የምታስበላኝ ክፉ መንፈስ በመድኃኒዓለም ስም ስራን አቁም ብለሽ መንፈሱን መቅጣት። ጌታዬ መድኃኒዓለም ብለሽ ወደ መድኃኒዓለም መጮህ። ጌታ ሆይ እኔ ስለ ሰውነቴ ክሳት አልጨነቅም፣ ነገር ግን በሰዎች ላይ ያደረ ከሳሽ እንድባል የሚያደርገኝ ወይም ደግሞ ስለ ሰውነቴ ክሳት እንዳስብ የሚያደርገኝ ክፉ መንፈስ ጌታ ሆይ ገስጽልኝ፣ ስራውን አስቁምልኝ እያልሽ እግዚአብሔር አምላክን መማፀን። ሌላው ደግሞ ሰውነቴን የሚያከሱ የሚያመነምኑ መናፍስትንም ስራቸውን አስቁምልኝ፣ ያዝልኝ። የአንተ ፈቃድ ከሆነ ወይም ደግሞ በስጋዬ ተጎድቼ በሰውነቴ እንድለመልም ከሆነም ጌታዬ እንደ ፈቃድ። ግልጽ ነው አይደል? ይህንን ማድረግ በዚህ ታሸንፊያቸዋለሽ መናፍስቶችም ማለት ነው። ሌላው ደግሞ አብዝቶ በመጾሙ በጣም የታወቀ አንድ አባት አለ። ይህን ቅዱስ ማሰብ አባ በርሱማ ይባላል። ጳጉሜ ስንት ላይ ነበር የታወሰው? ስንክሳር ላይ ሰምተነው አልኩ የዚህን ቅዱስ ታሪክ። ጳጉሜ 5 ነው 6? አዎ 5 ላይ ጳጉሜ 5 ላይ በመጾሙ ምክንያት ከሰውነቱ ብርሃን እስኪወጣ ድረስ የተጋደለ አባት ምን በመሆኑ አልኳቸው? በመጾሙ አብዝቶ ይጾማል። ስለጾመ ከሰውነቱ ብርሃን እስኪወጣ ድረስ እግዚአብሔር አምላክ ይህንን ትሩፋቱን ተቀብሎለት ማለት ነው። ይሄ ነው እንግዲህ የውጭ ሰውነታችን ቢጠፋ የውስጡ ሰውነታችን ዕለት ዕለት ይታደሳል ማለት ይሄ ነው። የውስጡ ሰውነቱን እኮ ስላደሰ እኮ ነው በጾም ከሰውነቱ አይወጣው። ታላቅ ቅዱስ ነው። በነገራችን ላይ አባ በርሱማ አንድ ዘንዶ ነበር ሰዎችን ሁሉ እየፈጀ የጨረሰ። ጌታ ሆይ በዚህ ዘንዶ ላይ አሰልጥነኝ ብሎ መዝሙር 50ን እየጸለየ አቤቱ እንደ ቸርነት መጠን ማረኝ እያለ መዝሙር 16ን እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው? እነኚህ ጸሎት እየጸለየ ወደ ዘንዶ ሄደ። እግዚአብሔር ለማዳ አድርግ ገራሙን ካሁን በኋላ ሰውን የማትጎዳቱም ብሎ ገሰጸው ዘንዶውን። ከዛ ዘንዶ ለማዳ ሆነ። ከዛ በኋላ ሰውን መብላት አቆመ። ማን ነው ይሄ ቅዱስ? አባ በርሱማ ይባላል። ከዚህ ቅዱስ የምንማረው ምንድነው? አብዝቶ በመጾም ምን ያክል ጥቅም እንደሚያሰጥ። አብዝቶ በመጾም የሚታወቁ ቅዱሳን ሌላ እነማን አሉ? ኢዮጵራክሲያ። አቤት እችን ቅድስት እንዴት እንደምወዳት! በእውነት ታላቅ መስተጋድልት ናት። ለሴቶች እህቶቼ በእውነት ለእናንተ አራያችሁ ናት። ኢዮጵራክሲያ ታላቅ መስተጋድልት። በሷ ተጋድሎ ለምንድን ነው የምትደነቀው ካላችሁኝ፣ ቀስ በቀስ ነው ተጋድሏን ያሳደገችው። በአንድ ትልቁ ተጋድሎ ላይ አልደረሰችም። ቀስ በቀስ ከትንሽ ተጋድሎ ተነስታ የምትገርም መስተጋድልት ነው የሆነችው። በጣም የምትገርም መስተጋድልት፣ በዛ ገዳም ውስጥ ላሉ ሴቶች መነኮሳት አራያ የሆነች ብርሃን የሆነች ታላቅ መስተጋድልት ናት። ኢዮጵራክሲያ መጀመሪያ አንዳንድ ቀን ነበር የምትጾመው እስከ ማታ 12 ሰዓት 9 ሰዓት ጀመረች። ከዛ 12 ሰዓት 12 ሰዓት እንደገና ደግሞ አንዳንድ ቀን ማክፈል ጀመረች። ከዛ በኋላ በየሁለት ቀን እንደዛ እያለች እንደገና አሁንም በየሶስት ቀን በየአራት ቀን እግዚአብሔርን አጠንክረኝ ያለችው እኮ ነው። ከዚህ በላይ የምጾምበትን ብርታት ስጠኝ ያለችው። እንኳን ልታቋርጥ ይቅርና እንኳን በጾሟ ልትዳከም ይቅርና እንኳን እርፍ ይዛ ወደኋላ ልትመለከት ይቅርና ጌታ ሆይ አጠንክረኝ፣ ከዚህ በላይ የምጾምበትን ብርታት ስጠኝ፣ መጾም ፈልጋለሁ እያለች በየሁለት በየሶስት ቀን በየአራት በየአምስት ከዛ እንደዛ እያለች በሳምንት አንዴ መብላት ጀመረች። በሳምንት አንዴ እሱንም ቅዱስ ቁርባን ተቀብላ እሁድ ቀን ከቅዳሴ በኋላ ነው የምትመገበው። ደስ ስትል እንዲህ እየተጋደለች ከዛ መጨረሻ አብይ ጾም ሲመጣ 40ውን መጾም ጀመረች። 40ውን ቀን በ40 ቀን አንዴ። አይገርምም? እንዲህ የምትጋደል ታላቅ መስተጋድልት ናት። ደግሞ እኮ ፍራሽ ላይ አልጋ ላይ ምናምን አትተኛም፣ መሬት ላይ ነው የምትተኛው። ምንጣፍ ምናምን አታነጥፍም እኮ ከስር በቃ ሜዳ ላይ ነው የምትተኛው። ቆማ ነው ደግሞ ሌሊቱ የምታድረው። መኝታ የሚባል ነገር የለም። እንደዚህ የምትጋደል ታላቅ፣ በተለይ 40 ቀን ሲመጣ አብይ ጾም ሲመጣ ቆማ ነው ሌሊቱ የምታሳልፍ። ሰው እዛ ያሉት ገዳም እስኪገረሙ ድረስ
እንዲህ አይነት ጽናትን የሚሰጥ ለሰው ልጅ እንዲህ አይነት ጽናትን የሚሰጥ እግዚአብሔር ስሙ የተመሰገነ ብለው በሷ አማካይነት እስኪያመሰግኑ ድረስ ሰይጣን ቀንቶ ፈተናስ አመጣባት። ከዛ በኋላ እግሯን የሚመታበት ሁሉ ጊዜ አለ። ስራ በምትሰራበት ሰዓት የፈላ ውሃ ላይዋ ላይ የሚያፈስበት ጊዜ አለ። እሷ ግን ንቅንቅ የለም፣ አብዝታ ትጋደላለች። መጨረሻ እግዚአብሔር ሀብተ ፈውስ ሰጣት። ድሆችን የመፈወስ አጋንንትን የማስወጣት በጣም ታላቅ ጸጋ ሰጣት። መጨረሻ ላይ አንዲት ጓደኛ አለቻት። ከሷ ጓደኛዋ ጋር ተፋቅራ አብዝታ መጋደል ጀመረች። መጨረሻ ላይ ነፍሷን ሰጠች በመድኃኒዓለም እቅፍ ውስጥ። ከዛ እሷ አረፈች፣ ጓደኛዋም ተከታትላ አረፈች። ከዛ አበምኔቷም ተከታትላ አረፈች። እንዲህ አይነት ታላቅ መስተጋድልት ናት ኢዮበራክስያ። አብዝቶ በመጾም እሷን አስታውሳታለሁ ለማለት ፈልጌ ነው። እና እህቶቼ ወንድሞቼ፣ እናንተም እንደነኛ አይነት ቅዱሳንን እያያችሁ አብዝታችሁ መጸለይ፣ መስገድ፣ መጾም እንጂ ወደኋላ ማለት የለም። እና አንድ የምንማረው ይሄ ነው። ግን እነኚህ መናፍስት እነ ራሄሎ ያሉ እነ ቡዳ ነጥላ ያሉ መናፍስት ለምንድን ነው ሰውነታችን የሚያከሱት? በቃ ሰውነቴ እየተጎዳ ነው ብለን ጾሙን እንድንተው ስለሚፈልግ ነው። ታዲያ ለዚህ መፍትሄው ምንድነው? አለመጨነቅ፣ ለስጋ አለመጨነቅ። ሰው የፈለገውን ያውራ። ጠወለክ፣ ደረክ፣ ከሳ፣ ምን አልክ እንዴ? ነገ እኮ ምስጥ ነው የሚበላው አይደል? ይሄን ስጋ ምስጥ እኮ ነው የሚበላው። ትናንት የነበሩ ዛሬ ወዴት አሉ? ወንድሞች እስቲ ንገሩኝ። ትናንት የነበሩ ዛሬ ወዴት አሉ? ኃያላን ሲባሉ ሲሞገሱ የነበሩ ተናጋሪ አንደበት የነበራቸው ሁሉ በሞት አለፉ። አንደበታቸውም ተዘጋ። የወጣቶች ወንዶችና የወጣቶች ደናግል ሴቶች መልካቸው ፈጥኖ ጠፋ። ወደ መቃብር ወርዶ ለምስጥ ምግብ ሆነ። ነቀዝ እንደሚበላ ሁሉ ፈጥኖ ጠፋ። በቤተ ክርስቲያን ጓሮ ጀርባ ነው የሚገኙት እነኛ ሁሉ ደም ግባትን አስተባብረው የያዙ የሉም እኮ የሉ። ነገም እኛ እንደዚሁ መሆናችን አይቀርም። ስጋ ልክ እንደ ሙጃ ሳር ነው። ሙጃ ሳር ታውቃላችሁ? ቶሎ ይከስማል ሙጃ ሳር። ስጋም ልክ እንደዛ ነው፣ ይከስማል። ይህን ቃል ከየት መሰላችሁ የሰማችሁት? ቅዱስ ፊልስጤያኖስ የሚባል ታላቅ ሰማዕት አለ። ቆነጃጅ ሴቶችን አቅርበውለት በቃ ከነሱ ጋር ትደሰታለህ ክርስቶስን ካር ሲሉት ስጋ ልክ እንደ ሙጃ ሳር ነው ቶሎ ይከስማል ይለው ነበረ። መንፈሳዊ ፊልም በጣም ያስተምራሉ። በነገራችን ላይ መንፈሳዊ ፊልምን ተከታተሉ እሺ። አንድ በአንድ ተመልከቱ በየቀኑ፣ በእውነት ትጠቀማላችሁ። እና እህት ወንድሞች፣ በእውነት ለሰውነታችን አትጨነቁ ነው ዋናው ትልቁ ነገር። ሰውነት የከሳ ደረቀ፣ ለደም ግባት የምትጨነቅ ሌት ተቀን መስታወት ፊት የምትቆም ከሆነ አንተ የስሜት የሰውነት ባሪያ ነህ ማለት ነው። የመልክ ባሪያ ነህ ማለት ነው። እና አንድ የምንማረው ትምህርት ይሄ ነው እህት ወንድሞች። ሰው በህልሙ የጠጣውን ውሃ ከእንቅልፉ ሲነቃ እንደማያገኘው ሁሉ ኃላፊ የሚሆን የዚህ ዓለም ነገርም ሁሉን ልክ እንደዛ ነው። ይህ ደግሞ ሰውነት በበሽታ እኮ መልክ፣ ደምግባት፣ ውፍረት በበሽታ እኮ አንድ ቀን ክስም ይላል እኮ፣ ይደርቃል እኮ፣ የገባበት አይታወቅም። ጠውልግ ነው የሚለው። አንድ ቀን በበሽታ ሙሉ ለሙሉ ሰውነታችን ይጠፋል እኮ። እንጨት እኮ ነው የምንሆነው በበሽታ። ይህ የምንኮፈስበት መልካችን፣ ደምግባታችን። ለዛ እኮ ነው ጠቢቡ ሰለሞን ውበት ሐሰት ነው ደምግባትም ከንቱ ነው ያለው። መጽሐፈ ምሳሌ ምዕራፍ 30 ላይ ማለት ነው። ምዕራፍ 30 ቁጥር 30። እና አንድ የምንማረው ትምህርት ይሄ ነው፣ አለመጨነቅ። ዋናው ትልቁ ነገር እነኚህን ነገሮች እያስብን አለመጨነቅ። ሁለተኛ ደግሞ ፈተናውን ሲያበዛብን ምን ማድረግ? ወደ ፈጣሪ ማሳሰብ። ጌታ ሆይ ጠላቶችን ያዝልኝ፣ ስራቸውን አስቁምልኝ ማለት። ሰውነቴን ለአንተ ሰጥቻለሁ፣ በሰውነቴ ላይ አጋንንት እንዳይሰለጥን ሰውነቴን ለአንተ መስዋዕት አድርጌ አቅርቤልሃለሁ ማለት። ልክ እንደ አባ ቢሾይ እንደዛ እያለ ጸልይ ነበር። መንፈሳዊ ፊልም ላይ ታችሁ ከሆነ ጌታ ሆይ ሰውነቴን ለአንተ መስዋዕት አድርጌ ሰጥቻለሁ ይለው ነበር። ሰውነቴን፣ ነፍሴንም ስጋዬንም መስዋዕት አድርጌ አቅርቤልሃለሁ።
በሰውነቴ ላይ ንገስ፣ ሰውነቴን ለአጋንንት እሳት አድርግበት እያልን አሳልፎ መስጠት። አይንን ቡዳ መንፈስ እንዳይበላ ከፈለግ አይኔ ላይ ተቀመጥ አምላኬ። እኔ የአባ የመላከ መንገራት መምህር ግርማ መንፈሳዊ ማን ነው የመናፈሽኝት ቪዲዮ ፕሮግራም ላይ አይታችሁ ከሆነ አንድ ልጅ ይገርመኛል፣ አይኑን ሲያስቸግረው ክፉ መንፈስ እናቴ ቅድስት አርሴማ አይኔ ላይ ተቀመጪ ይላት ነበረ። አይኑ በቡዳ መንፈስ እንዳይበላ እኮ ነው። እንዴት አድርገን አይኑን እንብላው አለ መንፈሱ። አይኑን እንዴት አድርገን እንብላ? አያችሁ አይደል? ሰውነትን ለፈጣሪ አሳልፈ ስትሰጥ መንፈስ ሰውነት ላይ አይሰለጥንም ማለት ነው። ሰውነቴ ላይ ተቀመጥ። ለምሳሌ ልብህን እያጠራጠረ የሚያስቸግር ከሆነ ጌታ ሆይ ልቤን ለአጋንንት እሳት አድርግ፣ ለአንተ ዙፋን አድርጌ ሰጥቻለሁ፣ በልቤ ላይ አጋንንት እንዲሰለጥን አትፍቀድለት እንዲያልክ የሰውነትን ክፍል ለፈጣሪ አሳልፈ ትሰጠዋለህ። በተለይ መልክ ስትጸልይ መልከ መድኃኒዓለም አለ አይደል? መልከ መድኃኒዓለም ለአይንቲከ ስትል፣ ለአዛኒከ ስትል፣ ለጆሮች፣ ለጥርስ፣ ለአይን፣ ለጸጉር ስትል አሁን ለምሳሌ ለስተርስኪ ትየለ መልካ ማርያም። ስለዚህ ጸጉርን አሳልፈ ትሰጣለህ። የዛን ሰዓት አሳልፈሽ ትሰጫለሽ እህቴ። አሁን ቡዳ መንፈስ ያስቸግረ በዛ ሰዓት ጸጉርሽን ተላጩ ይሌለ የቡዳ መንፈስ። ቡዳ እኮ ነው እንደዛ የሚያደርገው። አንድም የአይምሮ መተት ጸጉር ላይ መንፈስ ሲቀመጥ ተላጩ ያስተኝሻል፣ ያሳክካል ማለት በፎሮፎር በቅጫ በተባይ ያስጨንቃል። ታዲያ አንተ የዚህ ሰዓት ለስርታ ደስኪ እያልክ ስትጸልይ ያኔ ቆም ታደርግና ጸጉርን ታሳስባለህ ማለት ነው። የሰውነት ክፍሎችን ታሳስባለህ። መልክ ስንጸልይ ማለት ነው። የመልክ ጸሎት አለ አይደል? እያንዳንዱ የሰውነት ክፍል እያነሳ እንድንጸልይ የሚያደርግ የሚያመሰግን። ስለዚህ በዚህ ሰዓት የሰውነት ክፍልን አሳልፈህ ትሰጣለህ ማለት ነው። ሰውነቴን ጠብቅ፣ ሰውነቴ የሚያመነምን የሚያከሳውን ክፉ መንፈስ ያዝልኝ፣ እኔ አንተ መልክ እንድጸልይኩ የኔ መልክ ሰውነቴ የሚያጠፋብኝ ክፉ መንፈስ ያዝልኝ እያልን መማፀን አሳልፎ መስጠት እንችላለን ማለት ነው። እና ይሄን አድርጌ እሺ እህቴ የቅዱስ ሚካኤል ልጅ። መልካም ተራ ቁጥር 1 አለች የማርያም ወርቅ። ሌላው ጥያቄ አልተመለሰልኝም። ሌላው ጥያቄ ሌላ ጊዜ ብጠይቅ አይሻልም እህታለምዬ? ምክንያቱም በአንቺ ብዙ ታይም ወሰድን። ኧረ እኛ እናስተናግደን፣ እኛ ልንወጣ ነው እንዴ? ካልተመለሰ ሌላ ጊዜ ትጠይቂያለሽ። እግዚአብሔር ይገስጽ። እኛ ራሳችን ነው ቁጥር ያዝነው። እሺ በመድኃኒዓለም ስም ልቧ መልሳት። እሷን ነው የምፈልገው መጀመሪያ። ልቧ መልሳት። በቃ እንናገራለን። እሷ ቁጥር እንዲገባ አልፈልግም፣ እንዲሸኝም አትፈልግም። እሺ ምንድን ነው የምታወጣው? በቃ ልጅቷ ይገባት። እኛ እኮ እንነግራታለን፣ ግን እሷ በቃ ኃጢአት ነው እያለች ንስሓ ትገባበታለች። ለምን? እኛ ምስጢሩን እኮ እያወጣን ነው። ስራችን አቁመናል። የዘጋኑን ኃጢአት ነው እያለች አዎ ንስሓ ትገባበታለች። እንዴት እንደዛ ያደርጋሉ? እነሱ አያውቁኝም፣ ሰዎቹ እንደዚህ ሳያውቁኝ እንዴት እንደዛ ያደርጋሉ እያለች እኮ ነው። እኛንም ቡዳዛሩን የጠራን እኮ ቆሪጥ ቡዳዛሩን የጠራን ከእናቱ የመጣ አብሮ የተወለደ። እሺ ሌላስ? እሱ የጠራን እሱ በቃ እሷ ልጆቹ እነዛ ሁለቶቹ የጠፉት ምንም የሚያመጡት ነገር የለም። ሄደው ከተማ ሊሰሩ ነው የመጡት። ከዛ ደብተራው ጋር ሄደን አይ ጉዳችን ደብተራው ጋር ሄደን ያው አነሳሳን፣ ድሏን አስቀማን። መጣች ያው እሷ ጋር አነሳሳን ደግሞ ለልጇ አሳልፈ ሰጠች። በቃ ምንም እኮ የሚውስጥ የለም። በቃ ለልጇ አሳልፋ በቃ ለሷ ለአወደ ከዛ ትምህርት ቤት ዘቅስጤኝ እንደው ጉዳችን ትምህርት ቤት ክንትን ብላ እንዴ ብላ እንድትወስድ አደረግን። በቃ ከዛ እዛ አገናኘን ልጁ ጋር። ምንም ነገር እኮ የለም። አገናኘን ልጁ ጋር። አዎ እሺ አሳልፋ የሰጠችው ምንም ነው? እድሏን ነው ኖ እዛ ጠፉበት ከተማ ያው ደብተራው ነበር። እዛ ደብተራውን እናዛለን። አየ አንተ ሄደ ቡዳ ዛር ጠራን። በቃ ገባን። ቡዳ ዛር ጠራን። አዎ እሺ
በቃ ትዳር እድልና እንትን ነው ያው ማህፀን ነበር፣ ግን ልጅ አልሰጠንም። ሰፋ አልሰጠንም። የማህፀን የድል መተት። አዎ እና የትዳር እሺ ስራችሁን አላቁማችሁም እስካሁን? ስራችን አቁመናል፣ ግን ሸኝም ብላ ዛሬ እኮ መልካም መዳን ማስተሳሰብ ብንሸኝ የነበረው እሺ በምንድን ነው የምትሄዱት? በቃ መከራት ይሄ ነገር እኛ እውነቱን ነው፣ በቃ እውነት ነው ያ ነገር። እነሷ እንዴት አንድ ቀን ሂጄ ሳያውቁኝ እንዴት ይሄን ነገር ያደርጋሉ ያለ ያን ያደርገው ቡዳዛር ነው። በቃ ከእናቷ የመጣ ቆሪጥ ቡዳዛር ነው ይሄን የሚያደርገው። አስቀድሞ እየሄደ ከፊት እየቀደመ በቃ ከፊት እየቀደመ ጠራን፣ ገብተናል። በቃ ግን ማህፀንን እሱ ይዞ ምንም ተቆጣጥሮ አላስገባንም፣ አላሰራንም ስራ። እሺ ማህፀኗን የያዛችሁት እነማን ናቸው? የትዳር የድል መተት ሌላስ? እና እኛ የተጠራ ነው። እኛ ቡዳዛር እኛ ስራ ቆመናል፣ ከፍተናል። ዲራቸዋንም ከፍተናል፣ ሁሉም ነገር ከፍተናል። በቃ እሺ ሌላስ ማህፀኗን የያዘው ማን ነው ከእናንተ ውጪ? እንደ ሀገር ግን አይጠጣው ቡዳዛር ዛሬ የዝሙት መንፈስ፣ ዛሬ ዝሙት ከቤተሰብ ከቤተሰብ ሁሉም ከእናት የመጣ ነው። በቃ እሺ ቡዳዛር አንተ ቡዳዛር ምን ነው? እሺ ተነስ ከማህፀኗ። ሚስቴ ነች። አግብቻታለሁ። አብሬ ተወለድኩት። እንዴት አሳልፌ እሰጣታለሁኝ እንዴ? አይሆንም። በቅድስት ድንግል ማርያም ስም ከማህፀኗ ውጣ። ቅድስት ድንግል ማርያም በስ አሁንም እኮ በቃ አቁሜ ነው። ስሟ እሳቱን ያቃጥለን። ቶሎ በል ተነስ። ጀልባ ላይ ከማህፀኗ ውጣ። በቃ እንደ ባብ እንደዛ ተጠመጠም ነው ማለት ነው። ሆዷን ይዛ አሳይታለች እኮ ኪዳነ ምሕረት እንዴት እንደምናድርጋት እኮ አሳይታለች። ግን እሷ አይገባትም። ደደብ ናት። የዋ የያዝከው ማህፀኗን ልቀቅና ውጣ። እንቀል እንትና ጋር ነው ሆነ ትዳር አጋሯንም እኮ እንከት አድርጌ አይኗ ላይ ተቀምጬ በልቻለሁ። ሆነ አባረር ያለው አሁን እሱ ነው ዋናው ነገር። አሁን እንትን ጥያቄ የሚሆንባት እሱ ነው። በቃ ማን እንዲህ የምታደርገው ቡዳዛር ሆነ? አዎ አይና የተቀመጥኩ ቡዳዛር ከእናቴ የመጣሁ ነኝ እኔ። ተነስ፣ ከአይኗ ላይም ተነስ፣ ከጀርባዋ ላይ ከማህፀኗ ውጣ። ቶሎ ሰራዊትን ሰብስብና ቶሎ ገርግን አይነጥላ ተነስ አንተ እንዴ ሰብስብ ሰራዊትን በቃ ከማህፀኗ ውጣ። ሶስት ሴትዮ ሰመጣባት። እሺ ቶሎ በል። ሌላ የቀረ ማን አለ? ማህፀኗ ላይ ተቀመጠ። ሸታ ላይ አለ። ተነስ በመድኃኒዓለም ስም። ሌላስ የዝሙት መንፈስ ተነስ። የዝሙት ማለት ከዛም በእንትኑ የተደገም የሴሰኛ አድርጋት የተባልን አጥረን ሴሰኛ አድርጋት የተባልን ምን አድርጋት? ዝሙት በቃ ዝም ብላ ዝሙት እንደዘሙት። ተነስ በመድኃኒዓለም ስም ቶሎ በል። ሌላስ የቀረ ማን አለ? ሌላስ የቀረ እንታሰራለን። አሁን እንወጣ ነው። ቶሎ በል። ልትወጣ ነው ልጅቷ። ሌላስ የቀረ ማን አለ? በኃያሉ በመድኃኒዓለም ስም ኧረ ሰዓት የለንም። በኃያሉ በመድኃኒዓለም ስም ቶሎ ወደ ግንባር ተሰብሰብ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በአባቷ በሸሩ መድኃኒዓለም ስም በኃያሉ በቅድስት ድንግል ማርያም ስም እና በእናቷ በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም እንድፈታ ማፀን ፈታ ሁላችንም ከነሰራዊታችን ከማፀኗ ሙሉ ለሙሉ ለቅን ወተን ተነሱ። ሁላችሁ ከጀርባዋ ከማፀኗ ከመላ ሰውነቷ ከህይወቷ ወተን መተት በምግብ የገባን የምናስገዛው ዝም ብዬ በጾም ሰዓት የምናስገዛ ተነስ ከወዷ ከጉሮሮ አይነ የምናስገዛ ተነስ ከጉሮሯ ከጨጓሯ ከወዷ ውጡ። ከሁሉም ተወተን እስከምንሸኝ ድረስ ምንም ስላላንሰራ የዘጋንባትን እድሏ ሙሉ ለሙሉ ከፍተን በቤተሰብ የመጣን የዛር መናፍስት የመተት መናፍስት በሙሉ በቤተሰብ የመጣን የዛር መናፍስት የመተት መናፍስት በሙሉ
ከነ ሰራዊታችን ከነ ሰራዊታችን ወይኔ ጉዳችን በሽታችንን አንስተን ሰራዊታችን ሰብስበን በሽታችንን አንስተን ሰራዊታችንን ከጨኛዋ ሰብስበን የታባቱን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። ስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ምንም ስራ አንሰራም። እሺ ልብ መልሱ፣ ገባ መልሱ። ማንሰማበት የት እንሂድ? እግዚአብሔር ይገስጸ። እሺ እህቴ ሄለ ሄለ የምትጠይቁት ጥያቄ አለ? አይ በቃ ሌላ ግን ገባለሁ። መልካም። በተረፈ የሊቀ መላክ የቅዱስ ሩፋኤልን መልክ እየጸለሽ ቅዱስ ሩፋኤል ሆይ ማኅፀኔን ጠብቅ። መልካም። ይኸውልሽ የትዳር ዕድል መተት ብቻ አይደለም ማኅፀንሽን የዘጋው። እሺ ሌሎችም አሉ። ቡዳ ዛር አለ፣ ገርግር አይነ ጥላ አለ፣ ሌሎችም መናፍስቶች አሉ። መልካም። በተረፈ በርቺ። በጣም ችግር ላይ ስለሆነብኝ መልካም። እሺ ጊዜ ካለኝ አውራሻለሁ። ከ3 ደቂቃ ሳታበዢ ሪከርድ አድርጊ። መልካም። ተራ ቁጥር ሌላ ስንት ነው? ተራ ቁጥር 4 ነን? 5 ነን አይደል? 4 እሺ። ወለተ ማርያም 3 ላይ ናቸው። ወለተ ማርያም 3 የቅዱስ ሚካኤል ልጅ አይደለም ማለት ቀያይቅ ያለው ግን መጀመሪያ እኛ ስለሌሉ ነው የገባው ማለት ነው። እሺ ተራ ቁጥር 4 ወለተ ማርያም ቀጥይ። እሺ እግዚአብሔር ይመስገን። ኤርፎን ካለስ ነቅለሽ ጠይቂ። እኔ የምጠይቅህ በትዳር ነውና ይሰማል? አዎ ይሰማል። እኔ በትዳር ዙሪያ ነው የተጋሩበት በመስተፋቀር ነው። ግን አሁን 13 ዓመት ሆኖናል ማለት ነው። አንድ ልጅ ወልደናል። አሁን ግን ከ13 ዓመት በኋላ ወደ እኔ መጥቶ ይጠይቀኛል ማለት ነው ትዳር እናድርግ ብሎ። ከዛ ግን እኔ እና እሱ ከተጋባነ ከተፋታነ 1 ዓመት ተቀምጠን ወደዛው ነው የተፋታነ። ከዛ ከተፋታነ ግን እሱ ወደ ሌላ ቦታ ነው 4 ልጆች ወልዷል። አሁን ደግሞ ወደ እኔ መጥቶ ይጠይቀኛልና በዚህ ግልጽ አድርገህ መልስልኝ ማለት ነው። አሃ መጀመሪያ ገባሽ በመስተፋቅር ከዛ በኋላ ተፋታ። እንደገና ደግሞ ከሌላ ሰው ጋር ወለደ። አሁን ደግሞ ተመልሶ ወደ አንቺ። አዎ ከ4 ቦታ ከ5 ቦታ ወደ ሌላ ቦታ ነው የሄደውና ከዚህ መናገር ስለማያስፈልግ ነው። መልካም። ያንቺስ ህይወት እንዴት ነው? እኔ አላገባሁም። ወንድም ሲባል በጣም ነው የሚያስጠላኝም አላገባሁም። መጀመሪያ በምን ምክንያት ነበረ ከአንቺ የራቀው? እኔ በራሴ ነው የተፈተነው ማለት ነው። አልፈልግም ብዬ ያመነዝራን እኔ ጋር እያለ ማለት ነው። በዝሙት ምክንያት ማለት ነው። መልካም። ደግሞ ተወስኖ መኖሩ የተሻለ ነው በነገራችን ላይ። ግን አሁን እዚህ ጋር መረዳት ያለብን አንድ ነገር አለ። የምንረዳው ነገር እዚህ ጋር እህት ወንድሞች አያችሁ አይደል? መስተፋቅር መንፈስ ምን አይነት ጥፋት እንደሚያጠፋ። መስተፋቅር ብቻ አይደለም በነገራችን ላይ እሱ ጋር ያለው መስተፋቅር ብቻ ሳይሆን ቡዳ ዛር መንፈስ በተለይ ወንዶች ጋር እንደዛ ካለ እንዴት ነው የሚያደርገው? ወንዶች ጋር ካለ ወንድ ልጅ ጋር ቡዳ ዛር መንፈስ ካለ አንደኛ የሚጠይቃትን ማንኛውም ሴት በእጁ ነው የሚያስገባት። ማለትም ማንኛውም ሴት ስላችሁ በመንፈሳዊ ሕይወት ውስጥ የሌለችበት ይህ ማትጸልይ ማትሰግድ ራሷን በመንፈሳዊ ሕይወት ያላጠረች ሴት ካለች የሆነ በቃ ዘፈን ላይ በቃ በዘፈን በተለያየ ነገር ሕይወቷን ለቃ የምትኖር ከሆነ ቀጥታ በእጁ ያስገባታል ማለት ነው። አንዱ ይሄ ነው። ቡዳ ዛር መንፈስ አለ። ሁለተኛ ደግሞ ቡዳ ዛር መንፈስ ያየውን ሁሉ እንዲመኝ አድርገዋል እሱ ላይ ሆኖ። ቡዳ ዛር የዝሙት መንፈስ
ቡዳ ዛር ሆኖ የዝሙት መንፈስ አይኑ ላይ ይቀመጣል። ወደ ሴት እንዲያማትር ያደርገዋል። ከዛ ሲያይ እንዲመኝ ያደርጋል። መንፈሱም ያግዘዋል አንደኛ። ሁለተኛም ደግሞ ሌላ መስተፋቅር መንፈስ እሱ ደግሞ መንፈሳዊ ህይወት ውስጥ ከሌለ መስተፋቅር እንዲያደርግ እንትን ይወተውተዋል። ውስጡ ያለው የዝሙት መንፈስ ማለት ነው። የዝሙት ቡዳ መንፈስ መስተፋቅር እንዲያደርግ ይወተውተዋል። ከዛስ ያ ሰው ምን ያደርጋል? መስተፋቅር ይልካል። መስተፋቅር የተላከባት ልጅ ጠንካራ ካልሆነች ወጣ ገባ የምታበዛ ወይ መንፈሳዊ ህይወቷ ላይ የሆነ እንደ ስንፍና ነገር ካለ ትሰቃያለች፣ ያሰቃያታል ማለት ነው። ለሷም ለሱም ፈተና ይሆናል። ከዛስ ያገባታል፣ ወይም ደግሞ ተሸንፋ ከሄደች ያገባታል። ከተጋባች በኋላ ደግሞ ውስጥ መጀመሪያ ማን መንፈስ አለ ብያቸዋለሁ? ከመስተፋቅሩ በፊት እሱ ጋር ማን መንፈስ አለ ብያችሁ ነበር? ቡዳ ዛር የዝሙት መንፈስ። እሱ ደግሞ አርፎ አያስቀምጠውም። ለትዳሩ ታማኝ አያደርገውም ማለት ነው ባጭሩ መንፈሱ። አሁንም ከሷ ጋር ያገባትን በመስተፋቅር ያገባትን ሴት ይዞ እንደገና ደግሞ ሌላ ሴት እንዲያማትር ያደርገዋል። ምክንያቱም መንፈሱ ዝሙት ነዋ፣ የዝሙት መንፈስ ነዋ። ወደ ሌላ ሴት እንዲያማትር ያደርገዋል። ከዛ አሁንም ከሌላ ሴት ጋር ሄዶ ያገባል ማለት ነው። እንዲህ ያደረገ ምን ያደርጋል? የሰውን ህይወት ያበላሻል። አሁን ይሄ ልጅ ምን እያደረገ ነው? ትዳር እየመሰረተ ወይስ እያበላሸ ነው የሚሆነው ማለት ነው። መንፈሱ ደግሞ ምን እያደረገ ነው? እዚህ ጋር በደንብ እንድትይዙልኝ የሚፈልገው እዚህ ጋር ነው። አሁን መንፈሱ ዘሩን እያበዛ ነው። የራሱን ልጆች በምድር ላይ እያበዛ ነው። የሚወለዱ ልጆች የአባታቸውን ዝሙት መንፈስ ይዘው ነው የሚወለዱት። የአባታቸውን እየደም ያመነዝረው አለ አይደለ? በመስተፋቅር እየላከ የሱን መንፈስ ይዘው ነው የሚወለዱት። ከዛ እነኚህ የተወለዱ ልጆችስ ምንድን ነው የሚያደርጉት? እነሱም ልክ እንደዚሁ ሴት የሚያበላሽ ትውልድ ሆኖ ይፈጠራሉ ማለት ነው። ሴቷም ከሆነች ልክ እንደዛው፣ ወንዱም ከሆነ እንደዛው ዘማዊ ትውልድ ይፈጠራል። አያችሁ አይደል? ምድር ተበላሸች የሚባለው ከዚህ አንፃር ነው። ትንቢተ ኤርሚያስ ላይ ምዕራፍ 23 ቁጥር 10 እስከ 11 ላይ ምድር ከአመንዝሮች ተሞልታለች የሚል ቃል አለ። ምድር ከአመንዝሮች ተሞልታለች፣ ከመርገምም የተነሳ ምድር አልቅሳለች። የምድረ በዳው መሰማሪያ ደርቋል፣ አካሄዳቸውም ክፉ ነው፣ ብርታታቸውም ቅን አይደለም ይላል ትንቢተ ኤርሚያስ ምዕራፍ 23 ቁጥር 10 እስከ 11። በቃ አጋንንቱ ይሄ ነው የሚፈልገው፣ ምድርን በአመንዝሮች መሙላት። ቡዳ ዛር መንፈስ ዓላማው ይሄ ነው፣ የዝሙት መንፈስ። ከዛ እዛ ጋር ሄዳል። እንደገና አሁን ደግሞ ወደዚች መጣ። ለምን? ያ መንፈስ አስቀድሞ የላከው መስተፋቅር አለ። ማን ጋር? እቺ እህታችን ጋር አለ። እና ምንድን ነው የሚያደርገው? አሁን እቺ እህታችን ነክታ ምን እያደረገች ነው? እየሰገደች ነው፣ እየጸለየች ነው። መንፈሳዊ ህይወቷን ምን እያደረገች ነው? እየጨመረች ነው። ስለዚህ ስትጨምር ምን ያደርጋል ያ መንፈስ? ተነሳሳሽብኝ፣ እየሰገድሽ ነው፣ እየጸለሽ ነው፣ ቆይ እንዳትጸልይ ደግሞ ያኛውን ሰው አስነሳብሻለሁ ይልና ምን ያደርጋል? ትቷት ሄደውን ያስነሳባታል ማለት ነው። ለጦርነት ነው የሚያስነሳው፣ ለጦርነት ያስነሳል። ከዛስ ከሱ እየመጣ ወይ እሱ ጋር ሄድና ከሷ ተነስቶ ማለት ነው። መጀመሪያም ከሱ የመጣ መንፈስ አይደል? ከሱ የመጣ ብቻ ግን አይደለም፣ እሷ ጋርም ያሉት መናፍስቶች ሊኖሩ ይችላሉ። ለምሳሌ የቤተሰብ ዛር መናፍስት፣ አብሯት የተወለደ ዛር አይነ ጥላ፣ አብሯት የተወለዱ መናፍስቶች፣ እንደዚሁም ደግሞ እሷን መጀመሪያ ከዚህ ልጅ ጋር ከመገናኘቷ በፊት እሷን የሚፈልጓት ወንዶች ምናልባት እምቢ ብላቸው ተናደው መስተፋቅር ልከውባት፣ እነኚህ ሁሉ ይተባበሩና ምን ያደርጋሉ? እሷ እዚህ በስግደት ስታማስናቸው ልክ እንደ አባ ባኩሚስ መናፍስትን በስግደት አይደል ያማስናቸው፣ እንሂድ እንጂ ያሉት ሲጨንቃቸው፣ ልክ እሷም በመንፈሳዊ ህይወቷ እየበረታች ስትመጣ በስግደት በጸሎት ስታማስናቸው ቆይሉና ወደ እሱ ጋር ሄዱና እሷን እንዲያስቧት ያረጋሉ ማለት ነው። ከዛ እሱ ቀን ከሌሊት ረፍት ያሳጡታል። እሷን እንዲያስብ እያደረጉት። ከዛ ምን ይላል? ሲጨንቀው እሷን መያዝ ሲያቅተው ምን ያደርጋል? እስቲ ንገሩኝ። ወደ ምንድን ነው የሚያሸጋግሩት? ይሄ ይታወቃል አይደል?
ወደ ምንድን ነው የሚያሸጋግሩት? መጀመሪያ በምን ነበር ያገባት? ንገሩኛ። በምንድን ነው ያገባት? በመስተፋቅር። ስለዚህ አሁንም እዚህ ውስጥ ነው የሚገባው ማለት ነው። ይሄ ልጅ መስተፋቅር እንዲያደርግባት ነው የሚወተውቱት። በመስተፋቅር እንዲያደርግባት ይወተውቱታል። ከዛ በኋላ እሱ የአጋንንት አገልጋይ ሆኖ ይቀራል ማለት ነው። መንፈስ እየላከ የአጋንንት አገልጋይ ሆኖ ይቀራል ማለት ነው። ስለዚህ ምን ማድረግ አለብሽ ከተባለ እህቴ አጥብቀሽ መጸለይና መስገድ ነው ያለብሽ። ሁለተኛ ደግሞ እሱ እንደዚህ የሚዋጋሽ ከሆነ የእሱን ስመ ክርስትና እጅሽ ላይ ጽፈሽ መስገድ። ጌታ ሆይ ወደ እሱ ሄደው ወይም ደግሞ ከሱ እየተነሱ ወደ እኔ እየመጡ ህይወቴን ሊያበላሹ የሚታገሉ ክፉ መናፍስትን ያዝልኝ፣ ለአንተ አሳልፌ ሰጥቻለሁ ብለሽ አሳልፈሽ ሰተሽ ከዛ በኋላ ከእኔ ተነስታችሁ እሱ ጋር ሄዳችሁ ዳግም እኔን እንዲያስበኝ የምታደርጉ የምታነሳሱ መናፍስት በመድኃኒዓለም ስም ስራችሁን አቁሙ፣ ታሰሩ፣ ወደ ግንባር ውጡና ታሰሩ እያልሽ መናፍስቶቹ መቀጥቀጥ። ግልጽ ነው አይደለ? ያንን ማድረግ ያስፈልጋል። ሌላው ደግሞ ተወስኖ መኖር ነው። እንደዚህ አይነት ነገር ካለ ጋብቻ ሰው የሚባለው ዝሙት ነው የሚባለው። እንደዚህ አይነት ነገር እንደገና ሌላ ጋር አራት ወልዶ እንደገና ደግሞ ወደ አንቺ እንደዚህ ይሄ ጋብቻ ዝሙት ነው የሚባለው። አንዴ ደግሞ ከተፋታሽ ንጽህናሽን ጠብቀሽ መኖር ነው። መጽሐፍ እንዲህ ይላል፣ ሚስት ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር። ብትለያይ በምን ምክንያት ልትለያይ ትችላለች? በምን ምክንያት ልትለያይ ትችላለች? በዝሙት ምክንያት ልትለያይ ትችላለች። ስለዚህ ንጽህናዋን ጠብቃ ትኑር፣ አሊያም ከባሏ ትታረቅ ይላል እና ከዚህ አንጻር ነው መሆን ያለበት። ሁለት ሚስት ይዞ ደግሞ በትዳር ህይወት መቀጠል ማይታሰብ ነገር ነው። እዛም እየሄደ አንቺ ጋርም ደግሞ መምጣት አይችልም። እዛም እየሄደ አንቺ ጋርም እየሄደ ደግሞ ቆይ እህቴ ጣልቃ መግባት አይችልም። እዛም እየሄደ አንቺ ጋርም እየሄደ ይሰማችኋል? ድምጼ ነገር አለ የኔ ነው እኔ ጋ መልካም ሚንሾካሾክም ካለ እስቲ አሁንስ መልካም እና በአንድ ነው ተወስኖ መኖር ያለበት ማለት ነው። እና ከዚህ አንፃር ነው እህቴ። ግልጽ ነው? ተመለሰልሽ? ግልጽ ነው። ጥያቄ ጠየቅሽኝ። እሺ አጋጣሚ ለሱ ደግሞ እንድመለስ ንስሐ እንዲገባ እመክረዋለሁ እና ያን እንድመለስ ነው እንጂ ወደ እኔ የሚመጣ አይደለም። ደግሞ ከአንድ ቦታ አይደለም የወለደው ከብዙ ቦታ ነው የወለደው ማለት ነው። እና ለዛ ነው ስመክረው ደግሞ የዝሙት መንፈስ ከሱ የመጣህ እያለ ይፈታከረኝ። ደግሞ ስተኛ አማትባችሁ ተኙ እያለ እናንተ አማትቤ ስተኛ አንድ ቤቴ በጣም ነው የሚመረው። አንድ ቤቴ እረት ነው የሚሆነው። አንድ ቤቴ ለመክፈትም እሬት ነው የሚሆነው በጣም ማለት ነው። እስቲ አንደኛ እሱን በጸሎት እያሰብኩ ነው። እሺ አይደለም እሱ ንስሐ ግባ ምናምን እለዋለሁ እና ስለው ማለት ነው ብዙም ከሱ ነው የመጣሁት እያለ በዝሙት መንፈስ ይፈታተናል። ለሱም መጸለይሽ መልካም ነው፣ ጥሩ ነው። ለሰዎች ብንጸልይ መልካም ነው። ለሱ መጸለይ መልካም ነው። ሰውንም መምከር መልካም ነው። ይሄ ጥሩ ነው። ግን ለሰው ስንጸልይና ሰውን ስንመክር ከሰው መጥቶ መንፈስ እኛ እንደሚፈታተነን መርሳት የለብንም። ያንን ደግሞ መቋቋም መቻል አለብን። ግልጽ ነው አይደለ? ለሰው ስንጸልይ ደግሞ ከዛ መንፈስ መጥቶ ጌታ ሆይ እንዳይፈታተነኝ ለአንተ አሳልፌ ሰጥቻለሁ ብሎ አስቀድሞ አሳልፎ መስጠት። ከምጸልይላቸው ሰዎች መንፈስ ተነስቶ እኔ እንዳይፈታተነኝ ሊቀ መላእክት ቅዱስ ገብርኤል አንተ ከፊቴ ቁም መልስልኝ ካልሽው ይመልሳል። አሳልፎ መስጠት ያስፈልጋል። ያንን አድርጊ። ሌላው ደግሞ ምን ነበር ያልሽኝ? አፌ ምን ነበር ያልሽው? አሁን አማትቤ አባታችን ሆይ ብዬ ከተኛሁ ማለት ነው አንድ ቤቴ በጣም ነው የሚመረኝ ማለት ነው። በጣም ነው የሚመረኝ። ጸሎት አድርገን አማትቤ ከተኛሁ ማለት ነው። አማትቤ ከተኛው? አዎ አንድ ቤቴ በጣም ነው የሚመረኝ ማለት ነው። በጣም ማለት ነው። እሺ ይሄን ሰከ ምንድነው? አፍ መምረር ብቻ ነው ወይስ ከዛ ጋር የተያዘ?
አፌን ረሃብ ስሜት አለ። ሌላስ? በጣም የለኝም ረሃብ። አንድ በቴ ግን በጣም ነው ምናልባት አፏን አሽት ተብሎ የተላከ መንፈስ ሊኖር ይችላል። በአንደበት ላይ የሚላክ መተት አለ። በነገራችን ላይ ዝም አሰኝ፣ አንደበት ዝጋ ተብሎ የሚላክ መተት። ሁለተኛ ደግሞ ጥርስና ምላስ ላይ የሚያደፍጡ መናፍስቶች አሉ። ጥርስና ምላስ ላይ የሚያደፍጡ ቡዳ ዛር፣ ቡዳ አይነ ጥላ፣ ጥርስና ድድን የሚያደማ የጥርስና የአነጋገርን ውበት አይተው የሚገቡ መናፍስቶች። እንደዚሁም መተት ሆኖ ሲላክ ደግሞ አንደበት ዝጋ፣ ዝም አሰኝ ተብሎ የሚላክ እነኚህ መናፍስቶች ካሉ እንደዚህ ያደርጋሉ። እና ስትጾሚ ከጾምሽ በኋላ መጨረሻ ላይ ጸበል ስትጠጪ የጸበል ውሃ መጠጣት። ይሄ ማነው ጸበል፣ እንደዚሁም ደግሞ ዘቢብ፣ የወይራ ዘይት መቅመስ ያስፈልጋል ወደ ምግብ ከመግባትሽ በፊት። ግልጽ ነው አይደለ? እና መናፍስቶችን መገሰስ ያንን አድርጊ። አንድም ግራ ለማጋባትም ጭምር ይሆናል እንደዚህ አይነት ሲስተም የሚጠቀሙት። እሺ ተራ ቁጥር ስንት ነው? ተራ ቁጥር 5 ነው አይደል? 5 እሺ 5 ማሪቱ። እሺ አለ ወንድም ማሪቱ ወለተ ማርያም ሰላማችሁ ይብዛልኝ። አቤት አይሰማም? ይሰማል። ይሰማል? አዎ ይሰማል። እሺ ሰላማችሁ ይብዛልኝ። እንደምን ዋላችሁት ወንድሞቼ? እግዚአብሔር ይመስገን። የኔ ጥያቄ አሁን ያለነው ጥየ ጾም ነው። በጥየ ጾም እርድ ታርዶ ፍታት ተስካር ማውጣት ይቻላል? ይቻላል። አዎ ምክንያቱም ፈቃድ ጾም ነው። የፈቃድ ጾም ስለሆነ ይቻላል። እሺ አመሰግናለሁ። የአዋጅ ጾምና የፈቃድ ጾም ይባሉ አሉ። የአዋጅ ጾምና የፈቃድ ጾም። የአዋጅ ጾም ከሆነ አይቻልም፣ 7ቱ አጽዋማት የሚባሉት ማለት ነው። ይሄ ግን የፈቃድ ጾም ነው። ስለዚህ የማይጾም የሚጾም ካለ አይመገብም። የሚጾመው ይጾማል፣ የማይጾመው ደግሞ ይመገባል ማለት ነው። እሺ አመሰግናለሁ። የሆነ ጥያቄ እና ያው እኔ በጣም እየቸገረኝ ስለሆነ በውስጥ ባወራህ ጥሩ ነበረ። እንግዲህ የሚመች እንደሆነ ፈቃድ ከሆነ ጻፍልኝ፣ ሪከርድ አደርጋለሁ። መጣፍ ስለማልችል እንትን ይበልልኝ። መልካም። እሺ ግን ያጠቃውን ያብዛልህ ወንድሜ። አሜን አሜን። 5 እሺ ሌላ ጥያቄ? 5 ወለተ ሀና ጀማነች ነበረ እኮ ወንድሜ፣ ይቅርታ። 5 አይደለም እህቴ፣ ከሊንክ በፊት የተጻፈ ተራ ቁጥር አይቆጠርም። ተራ ቁጥር 6 ተራ ቁጥር 6 ማን ነው? ዝብርቅርቅ ብሎብኛል። እናቴ ማርያም እናቴ ማርያም ተራ ቁጥር 6 እሺ ተራ ቁጥር 7 መልካም። እንደዛ ከሆነ ወንድሜ ተራ ቁጥር በሐሴት በኩል ልግባ ያልከኝ ካለ መቀጠል ትችላለህ። ሰዓታችን እየሄደ ስለሆነ በተራ ቁጥር ብቻ በመጥራት የለም። እሺ በጣም የጨነቀ ሰው ካለ ይግባ። እኔ በጣም ረጅም ዓመት አግኝቼ አላውቅም። በእግዚአብሔር ስም ከቻላችሁ አስረስ ወለተ ኪዳን እሺ መጠየቅ ትችላለሽ። እሺ ጸጋውን ያብዛልህ። አመሰግናለሁ። የኔ ጥያቄ የ6 ዓመት ልጅ እያለሁኝ እናቴ የ7 ቀን አራስ ሆና ከቤት ወጥታ ገጠር ሄዳ ነበረች እና ከዛ ስትሄድ ግን እናቴ ታመመች። ምንድነው የታመመችው? 2 አይኗንም አሳወራት ማለት ነው። 2 ወራት ከዛ እኔም አብሬ ታመምኩኝ። አሁን ስለ እናቴ ሳይሆን የምጠይቀው ስለ ራሴ ነው እና እኔም አንድ አይኔ አመመኝና እሷ ጋር አንድ አይኔ አመመኝ። አሞኝ ልክ እንደ ውሃ ብርቂያ ነገር የሚመስል ያሳመመኝና ለጊዜው ተወኝ። ግን ከአይኔ ውስጥ የሆነ የነጭ ነገር ጥለት ውስጥ ተቀመጠ፣ አብሮኝም አደገ።
እስቲ ቆይ የሚገርም ታዲያ መጀመሪያዎችን አልሰማሁም ነበረ። እስቲ ትንሽ እናቴ ለማብራራት የ6 ዓመት ሞክሪ። እናቴ የ6 ዓመት ልጅ ሆኜ ታመመች ማለት ነው። የ6 ዓመት ልጅ ሆነሽ? አሁን እሺ እኔ የ6 ዓመት ልጅ ሆኜ እናቴ 2 አይኗን አሳማማት ማለት ነው። እሺ ከዛ እኔም አብሬ ታመምኩኝ አንድ አይኔን ከእናቴ ጋራ ማለት ነው። እሺ ከዛ ከታመምኩ በኋላ እናቴ ከጊዜ በኋላ በስንት ልመና ያው እንግዲህ ሰይጣን እየለመንክ ዞሮ ዞሮ ብዙ መስዋዕት ከፍላ አንድ አይኗን ሰጣት። እኔ ግን አይኔ አንድ በዛር ልመና ነጭ ማለት ጥለት ነው። ብቻ ጣለብኝ በዛር እንጂ ልመና ሌላ ነው። ምንም ማድረግ አልቻለም። በዛር ልመና ነው። በዛር ልመና አንድ ምክንያቱም እኛ እኔ ራሱ እዚህ ከመጣሁ እንዳወቁት የምናውቀው ነገር አልነበረም በሰዓቱ እና ዞሮ ዞሮ እኔ የገረመኝ አይንን ማሳወር አልቻለም፣ ግን ነጭ ጥለት አስቀመጠ ከውስጥ አይኔን ከጥቁሯ ላይ አልገባም፣ ከነጩም አይደለም ከጥቁሯና ከነጯ መሀል ላይ ነው የተቀመጠው ነጭ ጥላሎች ማለት ነው። ከዛ በኋላ ግን ምንድነው የሆነው? በቃ እናቴና የኔ በሽታ አንድ አይነት ነው የሆነው። ልዩነቱ ምንድነው? እናቴ የኖረችው ኑሮና እኔ የኖርኩት አንድ አይደለም። ያ ምንድነው? አንደኛ እናቴ የምትሰራው ስራ በጣም ከባድ ነበረ። እኔ ስደት ነው የምኖረው በአሁኑ ሰዓት። ግን ከዛን አንስቶ ትምህርትም አልተማርኩም። ህይወቴ ምስቅልቅል ያለ ነው ማለት አይምሮ ኢትዮጵያ እያለሁ አይምሮዬን ያዛባኝ ነበረ። ገበያ ስወጣ ልክ ሰው በሰው የተማታ ይመስለኛል። ስደት መጥቼ ደግሞ ምን አደረገኝ? ለ8 ዓመት ሙሉ አንከራተተኝ። ጤና አይሰጠኝም። ሁለተኛ ማህፀኔን በጣም ያመኛል። ግን አሁን ግራ ያጋባኝ ምንድን ነው? ራሴን እየሰወረ ያሳመኛል። ራሴን በጣም ነው የሚያሳመኝ። ሰዎቹ ጋር ለማጋጨት ይሞክራል። ትዳርን በያዝኩት ትዳሬን ዝም ብሎ አለ አይደለ? ብቻ ግራ ያጋባኛል። ወልደ አማኑኤል አሁን ራሱ ሰዎቹ ጋር በጣም ነው ያጋጨኝ። የያዝኩት እቃ ከእጄ ይሰበርብኛል። ግን አይኔን ግን መድፈን አልቻለም። የሆነ ነገር ቤት ሲያስቡ አይኔን ያመኝና እንባ ያፈሳል። እንባ በደንብ ነው የሚያፈሰው ማለት ነው። እና ጥያቄ የሆነብኝ ምንድን ነው? አይኔ ስለምንድን ነው ያላሳወረኝ? ሁለተኛ ደግሞ እነሱ እዛ ሲያነሱኝ ለምንድን ነው የሚያመኝ አይኔ እንባ የሚፈሰው ወይ ደግሞ የሚቆረቁረኝ? እነሱ ምን ሲያደርጉ ነው አይነሽ የሚቆረቁረሽ? እዛ እናቴ ስታስበኝ ወይ ደግሞ የሆነ ነገር ስለኔ ሲያነሱ እዚህ አይኔ በጣም ያመኛል፣ እንባ የሚፈሰው እነሱ መንሳታቸው ሙሉ ደግሞ እዚህ ያስታውቀኛል ማለት ነው። መልካም። እሺ እዚህ ጋር መረዳት ያለብሽ አንድ ነገር አለ። ዛሩ እንዳለ ግልጽ ነው። የዛር መንፈስ እንዳለ ግልጽ ነው። ዛር ነው እንዲህ ያደረገው። ዞሮ ዞሮ እናትሽ ላይ ያለ መንፈስ አንቺ ጋርም ስላለ ነው እናትሽ ስትታመም አንቺን የታመምሽው። ስለዚህ ሄደው ዛሩን ለመኑት። ሲለምኑት ደግሞ አንድ አይኗን ነው አይደል የከፈተው? አይኗን ከፈተ። ዞሮ ዞሮ ማስጠንቀቂያ ነው። ማስጠንቀቂያ ስልሽ ልክ እንደ ማስፈራሪያ እኔን ለምኑኝ፣ ለእኔ ታገዙኝ፣ እኔን አምልኩኝ እንደማለት ነው። ሁለተኛ ደግሞ የኔን አንዱን አይኑን ከፈተ። እዚህ ጋር አንድ ነገር አለ። እንደዚህ አይነት ነገር አንደኛ ለምሳሌ አንቺንም እሷንም ማሳመሙ ሁለታችንም እንደተቆጣጠረ ነው። ሁለተኛ ደግሞ አንቺ ይሄንን አይተሽ እንድትፈሪ ወይም ደግሞ እሱን እንድትገብሪው እንድታመልኪው ነገ እኔንም አይኔን ያጠፋኛል ብለሽ እንዳትሰጊ ማለት ነው። ከዛ አንጻርም ሊሆን ይችላል። ሁለተኛ ደግሞ የሆነ ከማከላችሁ ከቤታችሁ አንድ እምነት ያለው ሰው ሊኖር ይችላል። እምነት ያለው ሰው ሊኖር በዚያም በሱ ተማጽኖ ብዙ ጊዜ ቅድም ትላንትና ነው መሰለኝ ሰምታችሁ ከሆነ የአማኑኤል ስም ሲጠራ ልገላት ነበር አይደል ያለው ልጁ ማን ነው መንፈሱ አብሮ ሲወለድ ሊገል የሷ ልጇን ማለት ነው የአንዲት እህታችንን የአማኑኤል ስም ሲጠራ የዛን ሰዓት ለቀኩኝ አለ። አማኑኤል ብላ ሰጠራ በዛ አማካኝነት መግደል አልቻልኩም ልገድል ነበር እንዳለው ማለት ነው። ልክ እንደዚሁ አሁንም በጸሎት የሚያስበን ሰው ሊኖር ይችላል። ወይም ደግሞ እኛ ከጭንቀት አንጻር የተነሳ የቅዱሳን ስም ስንጠራ ቅዱሳን ከመቅጽበት ደርሰው ያንን ችግር የሚያስጥሉበት ሁኔታ አለ። አንዱ በዚህ ነው። በጸሎት ምናልባት ታስበሽ መተታሰቢ አንቺ እንኳን ባይሆን ለአንቺ የሚያስብልሽ ወይም የሚማጸን ሰው ካለ በእንደዚህ አይነት አማካኝነት የመትረፍ እድል ልታገኝ ትችላለሽ። አንድም ደግሞ መናፍስቱ እንደዚህ አይነት ነገሮች ስታይ ነገ ደግሞ አይን ማን ነው የኔን አይን ማን ነው አይኔን ያጠፋብኛል ብለሽ
እየሰጋሽ እንድትኖሪ እሱን እንድትገብሪ ከዚህ አንጻርም ሊሆን ይችላል። አንዱ ይሄ ነው። ሁለተኛ ደግሞ እናትሽ ስታነሳሽ አንቺ ደግሞ እዚህ ጋር ዓይንሽ የሚቆረቁርሽ አለው ነው ባጭሩ። መንፈሱ አለው ማለቱ ነው፣ መኖሩ ነው። ሁለተኛ ደግሞ እናትሽ የምትለማመጠው ከሆነ ያንን መንፈስ የምትገብረው ከሆነ አሁንም ድረስ ያ መንፈስ ልክ እየታደሰ ይመጣል ማለት አንቺን ይፈታተንሻል። አንዱ ይሄ ነው። በተለይ መንፈሳዊነትሽን አይቶ ደግሞ ልክ እንደዚህ አይነት ፈተናዎችን ያመጣብሻል። ከዛ አንጻር ሊሆን ይችላል። ሌላው ቅድምም የተናገርሻቸው ነገሮች ይሰውረኛል፣ ያጣላኛል፣ ያጋጨኛል፣ ግራ ለማጋባት ነው፣ ሌላ ነገር አይደለም። ተስፋ ለማስቆረጥ ግራ ለማጋባት ነው። ዛር ከሚጠቀምባቸው መንገዶች አንዱ ዛር ሰዎችን ለመቆጣጠር ከሚጠቀምባቸው አንዱ ምን እንደሆነ ታውቃላችሁ ወንድሞች? በሽታ ነው የሚያደርገው። በቃ በሽታ ይለቃል። እያስፈራራ ሰውን ለመግዛት ይፈልጋል ማለት ነው። አንደኛ በሽታ ነው የሚያመጣው ዛር። ሁለተኛ ምን ያመጣል? ከሰው ጋር ያጣላል፣ ያጋጫል። ምንም አይነት ስምምነት እንዳይኖረን ያደርጋል። ብዙም ጊዜ ውስጣቸው ሰዎች ዛር ካደፈጠ በሆነ ምክንያት ከተቆጡ ከተናደዱ ወዲያው ፊታቸው ቋንቋቸው ይለዋወጣል። በከፍተኛ ሁኔታ እየተናደዱ ይራገማሉ፣ ይቆጣሉ፣ ፈጽሞ ያማርራሉ። ግልፍተኛ በሚሆኑበት ጊዜ የሚያደርጉትን ስለማያውቁ አጠገባቸው የተገኘው ማንኛውም ነገር ሊጎዱ ይችላሉ። ደም ካላዩ የማይረኩ የማይበርዱ ይሆናሉ። መንፈሱ ከተጋለጠም ያጓራሉ ወይም በጣም ይጮሃሉ። እንደዚህ አይነት ምልክቶችን ሊያሳይ ይችላል ማለት ነው። ከሰው ጋር እንዳንግባባ በማድረግ በሽታ በማምጣት እንደገና ደግሞ ያለንን ንብረት የለም በማውደም እጃችን ላይ ገንዘብ እንዳይገኝ በማድረግ ለምሳሌ አረብ ሀገር እህቶቼ ስራ ስትሰሩ ማዳሞቻችሁ ጋር እየሄደ ገንዘብ የሚያስይዘው ማን ይመስላችኋል? ምንም እንኳን ሰላቢ ቢሆንም ሰላቢ ገንዘብ ተኮር የሆነ ስራ ቢሰራም ግን እነኚህ እነ ሰላቢ መተት በሙሉ የሚሰበስበው ማን ይመስላችኋል? መተትን ሁሉ የሚሰበስበው ቡዳን የሚሰበስበው ማን ይመስላችኋል? ዛሩ እኮ ነው። ዛር ነው የሚሰበስበው። ለሁሉም ነገር መሰረት፣ ለመናፍስት ሁሉ መሰረት ዛር እኮ ነው። መተቱን ብታሸኘውም ዛሩ ግን ካንተ እየሄደ ሰውን ምቀኛ አድርጎ ያስነሳብህና ያስመትትብሃል። ይህን እንዳትረሱ። ዛር ደግሞ በቀላሉ አይለቅም ስላችሁ ወጥቶ ሄደ እየመሰለ ያዘናጋል። ብዙ ጊዜ አላየሽ ጠቋር ተመልሻለሁ ይላል፣ ወይም ደግሞ ወጥቶ ሄደ እየመሰለ ያደፍጣል፣ ወይም ሰራዊቱን ትቶ ይወጣል፣ ወይም ደግሞ ሰራዊቱን ይሸኝና እሱ ቁጭ ይላል። ምክንያቱም አስቀድሞ ያኔ ሲገበርለት በነበረ ግብር ቁጭ ይላል፣ ያደፍጣል፣ ይቀመጣል ማለት። ታዲያ ምንድነው ትልቁ መፍትሄው? መንፈሳዊ ሕይወትን አጠናክረው። ውሃው እንዲፈላ ከፈለክ ከስር ያለውን እሳቱን ቆስቁሰው አንድደው። ውሃው ፈልቶ እንዲቀጥል ከፈለክ እሳቱን አታጥፋው። ከስር ያለውን በደንብ ማቀጣጠል አለብህ እሳቱን። ህይወት በጭራሽ ለአጋንንት የሚመች መሆን የለበትም። በምንም ነገር ለአጋንንት የሚመች አይነት ነገር በህይወት ሊከሰት አይገባም። ምንድነው አጋንንት የሚጠላው? ምንድነው እግዚአብሔር የሚወደው እያልክ እየተከታተልክ እግዚአብሔር የሚወደውን አብዝተህ መስራት። ለአጋንንት ደግሞ የማይመች ሰው መሆን አለብህ። የሚጎረብጥ አልጋው ማይመች ከሆነ አልጋው ላይ ሄደን መተኛት እንፈልጋለን እንዴ? እንፈልጋለን? እህት ወንድሞች፣ ወንበሩ የሚቆረቁር ከሆነ ወንበሩ ላይ መቀመጥ ትፈልጋላችሁ እንዴ? ትፈልጋላችሁ? አትፈልጉም አይደል? ልክ መናፍስትም እንደዛ ናቸው። እኛ ሰውነታችን ህይወታችን ለአጋንንት ካልተመቸ አጋንንት እኛ ጋር መኖር አይፈልጉም። ቢዋጉን እንኳን በውጭ ነው፣ ልክ ቅዱሳን ላይ እንዳደረጉት ማለት ነው። አሁን ቅዱሳን ላይ ውስጥ እኮ አርፍተው አይፈታተኗቸውም። ቅዱሳንን እና አቡነ ገብረ መንፈስ ቅዱስን እና አቡነ ኪሮስ ምን ሰማቸው ቅዱሳን አሉ አይደል? ስንክሳር ላይ አይፈታተኑም እኮ ውስጣቸው ነው። ለምን? ህይወታቸው አይመችም። ምንም ምቹ ነገር የለም። ሰው በህይወታቸው ለአጋንንት የሚመች ቦታ የለም። እና ምን አድርጎ ነው የሚፈታተናቸው? ሰይጣን በውጭ ሆኖ በራሱ ሰው ላይ እያደረ ይፈታተናቸዋል። በራሱ ሰው ላይ እያደረ ይፈታተናል። ምንም እንኳን ውስጣቸው ገብቶ በመፈታተን ባይችልም በውጭ ሆኖ ግን ይዋጋቸዋል። እንስሳ ላይ እያደረ ሰው ላይ እያደረ። ለምሳሌ አሁን አቡነ ገብረ መንፈስ ቅዱስን እንስሳ ላይ አድሮ ይፈታተናቸው ነበር።
እነ ጃርቲዎችን ሁሉ ይልክ የለ አላነበባችሁም? የአቡነ ገብረ መንፈስ ገድል ላይ ጃርቲዎችን ይልክ ነበር፣ ዘንዶችን እነሱ ላይ ያደረ ይፈታተን ነበር። አያችሁ አይደል? እነሱ ገብቶ መፈታተን ባይችል ባለው ነገር ዛፍ ላይ ገደል ላይ እየጠበቀ ይፈታተናል ማለት ነው። እና አንድ የምንማረው ነው። ታዲያ አጋንንት ከህይወታችን እንዲወጣ ማድረግ ብቸኛው መንገድ ህይወትን እጠረው በስግደት በጸሎት የማይመች ሰውን ከምንም በላይ ደግሞ ሶስቱን መሳሪያ መያዝ። ምንድናቸው ሶስቱ መሳሪያ? ትህትና። ምንድነው ሌላው መሳሪያ? ትዕግስት። ምንድነው ሌላው መሳሪያ? መልካምነት፣ ፍቅር። እነዚህ የመንፈስ ፍሬዎች የሚባሉ ሰው አብዝቶ የሚሰግድ የሚጸልይ ቢሆን ግን የሆነ ግልፍተኛ ከሆነ ወይ በቃ ትዕግስት የሚባል ነገር ከሌለው የሆነ ነጭናጫ፣ ቁጣ፣ ተናዳጅ፣ አኩራፊ ከሆነ ወይ ደግሞ ቂመኛ ከሆነ ምንም ያንተ ሚሊዮን ስግደት አጋንንትን አስደነግጠው። ያንተ ሚሊዮን ስግደት፣ ያንተ ሚሊዮን ምጽዋት፣ ያንተ ሌሊቱን ጸልዮ ማደር አስደነግጠው አጋንንትን። እነኚህ ነገሮች ካሉ ግን አንድ ላይ ከተጣመሩ ምን ትህትና፣ ምን ትዕግስት፣ ክፉ በክፉ አለመመለስ፣ ለሚጠሉ ለጠላቶች መጸለይ፣ በቃ ከስግደት ጋር ከተባበሩ እነኚህ ነገሮች ይሰማችኋል አይደል? ድምጼ እህት ወንድሞች እንደዚህ ማለት ልመዱ። ጌታዬ እንደ ፈቃድ፣ አምላኬ ኢየሱስ ክርስቶስ እንደ ፈቃድ። ይሄ በጣም በእውነት እጅግ በጣም ወሳኝ ነገር ነው። በምንም ነገር ላይ ችክ አለ ማለት፣ ሙጥኝ እኔ ያልኩት ካልሆነ ግትር ማለት እሱ ጥሩ አይደለም። ምን ብሏል መሰላችሁ ቅዱስ አውግስቲን? በውስጤ ምንም ነገር እንደማልመኝና እንደማልፈራ ሲሰማኝ ከዓለም አናቷ ላይ ተቀመጥኩ ይመስለኛል አለ። አይገርምም? በውስጤ ምንም እንደማልመኝ ምንም እንደማልፈራ ሲሰማኝ ከዓለም አናት ላይ ተቀመጥኩ ይመስለኛል። በቃ ምን ማለቱ ነው? ሁሉን ነገር ለእግዚአብሔር ፈቃድ ትቼ ስለምተው እኮ ማለት እኮ ነው። እና እነኚህ ነገሮች ከስግደት ጋር ከተባበሩ፣ ከጸሎት ጋር ከተባበሩ፣ የብዙዎቻችን ችግር ምንድነው ታውቃላችሁ ወንድሞች? የብዙዎቻችን ችግር ትዕግስት የለንም፣ ግን አብዝተን እንሰግዳለን። ነጭናጮች ነን፣ ግን አብዝተን እንሰግዳለን፣ እንጸልያለን። ቂመኞች ነን፣ ግን እንሰግዳለን፣ እንጸልያለን፣ እንመጸውታለን። ምን ዋጋ አለው ታዲያ? ምን ዋጋ አለው? እየሰገደ ቂመኛ ወይም ደግሞ የሆነ ቁጡ ነጭናጫ ተሳዳቢ ከሆነ ሌላው እኮ ኖርማሉ ሰው ይበልጠዋል እኮ፣ የዋሁ ሰው ይበልጠዋል። ወንድሞች ስለ የዋህነት ብቻ ፈጣሪ እንደሚጠብቅ አታውቅም? ስለ ትዕግስት ብቻ ስለ ትህትና ፈጣሪ እንደሚጠብቅ አታውቅም? አንድ መረዳት ያለብን ነገር ነው። ለሌላው ስለ መልካምነት ብቻ በእውነት ስለዚህ ራሱ እኮ ይጠብቃል ፈጣሪ። እና በእነኚህ ነገሮች እናሸንፈዋለን ነው። ስለዚህ የማይመች ሁኑ ለአጋንንት ማለት ይሄ ነው። የማይመች ሁኑበት፣ የማይመች ሁን። ከዛ የዚህን ሰዓት ዛሩ አንተ ጋር መቀመጥ አይፈልግም። አንተ ጋር መቀመጥ አይፈልግም። መንፈሳዊ ህይወትን ስታጠናክር ከነትህትና ከየዋህነት ቅድም ካልኳችሁ ከመልካምነት ጠላትን መውደድ፣ ጠላትን ምን ማድረግ? እስቲ መልሱልኝ። ምን ማድረግ አልኳችሁ? ጠላትን መውደድ። ነገር ግን ጠላቶቻችሁን ውደዱ። መድኃኒዓለም ያለው ቃል ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉ አበድሩ፣ ዋጋችሁም ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ፣ እርሱ ለሚያመሰግኑ ለክፎችም ቸር ነው ያለው ቃል። ይሄ ነው በአጋንንት ላይ እንድንሰለጥ የሚያደርገን። ታስታውሳላችሁ? አንድ ቅዱስ ና ልጄን ታማብኛለች ና አስወጣት አለው። ና ልጄን ፈውስልኝ አለው፣ ወይም ጸልይልኝ አለው። ለልጄ ጸልይልኝ አለው። አንድ ህዝባዊ ሰው አንድ በረኛ አባትን አግኝቶ መንገድ ላይ ና እባክህ ጸልይልኝ አለው። እሺ ብሎ በየዋህነት ሊጸልይለት ሄደ ለልጁ። ከዛ ለካ ልጅቷ ላይ እርኩስ መንፈስ አለ። ድንገት ተንደርድራ ወጣችና በጥፊ ጮህ አደረገችው። የዚህ ሰዓት መነኩሴው ላይ ትዝ ያለው
ምን እንደው ታውቃላችሁ? ቀኝን ጉንጭን ለሚመታ ግራን አዞረ። ይሄን አሰብና ሲያዞርላት እሷ ላይ ያለው መንፈስ ጮኸ። ወይኔ ይሄ የክርስቶስ ትእዛዛት እኮ ናቸው እኛን በሰዎች ላይ እንዳንሰለጥን የሚያደርጉን ማለት ጀመረ። ይሄ የክርስቶስ ትእዛዝ እኮ ነው እኛ በሰው ልጅ እንዳንሰለጥን ሰውን እንዳንገዛው የሚያደርገን። ይሄ ጠላቶቻችን ውደዱ፣ ይሄ ክፉን በክፉ አትመልሱ የሚለው ቃል እኮ ነው እኛን በእናንተ ፊት እንዳንቆም ያደርገናል። እና ትቷት ወጣ። አያችሁ አይደለ? መልካምነት ያልኳቸው አንዱ ይሄ ነው። እና እነኚህ ነገሮች ከስግደት ጋር ከጾም ከጸሎት ጋር ከተባበሩ ያኔ ህይወታችን ለአጋንንት እያጠርን ነው ማለት ነው። እርሱ መራብ፣ መድኃኒዓለምን መራብ፣ መጠማት፣ ችንካሩን እያሰብክ ማልቀስ፣ መውደቅ መገረፉን እያሰብክ መስገድ። ወየው ጌታዬ አምላኬ ለእኔ የከፈልክልኝ ዋጋ ምንኛ ታላቅ ነው። ጌታ ሆይ እኔስ የበደልኩት በደል ምንኛ የከፋ ነው። አምላኬ ሆይ ማረኝ፣ ራራልኝ እያልክ የምትጸልየው ጸሎት ይሄ ጠላት እንዳይመቸው ያደርጋል በአንተ ህይወት ላይ ማለት ነው። እና እህቴ ይሄ ህይወትሽን እያጠናክርሽ ቀጥይ። ግን ይሄ ድንገት እየሰወረሽ እንደገና አይንሽን እያሳመሽ የሚፈታተነሽ ተስፋ ለማስቆረጥ ግራ ለማጋባት ነው። በተለይ መንፈሳዊነት ጀምረሽ እንደዚህ አይነት ነገር ካመጣ ተስፋ ለማስቆረጥ ነው፣ ሌላ ዓላማ የለውም። አይንሽን የሚያሳምሽ ከሆነ ደግሞ አይኔ ያጠፋኛል እያልሽ የምትሰጊ ከሆነ ግን አስቀድመሽ ስጪ። እመብርሃን አይኔ ላይ ተቀመጭ ባያት። በተለይ መልኳን ስትጸልይ ወይም የመድኃኒዓለምን መልክ ስትጸልይ ለፍጥረታት ሁሉ አይን የምትሰጥ ጌታ፣ ብርሃንን የፈጠርክ አንተ ነህ። ለሰው ልጅ አይን የፈጠርክለት አንተ ነህ። ጌታ ሆይ አይኔን ጠብቅ፣ አይኔን ትጠብቅልኝ ዘንድ ዛሬ መልክን በምጸልይ ሰዓት አይኔን ለአንተ አማጽኜ ሰጥቻለሁ በይው። ግልጽ ነው አይደለም? ያኔ አይንሽ ላይ እየተቀመጠ አይፈታተንም ማለት ነው። ማለቴ አይንሽን አጠፋም። ምክንያቱም ሾመሻላ መድኃኒዓለምን በአይንሽ ላይ። ይህንን ማድረግ ያስፈልጋል ማለት ነው። እናትሽንም ምከሪያት፣ እንደዛ ብለሽ ከዚህ ህይወት እንድትወጣ ንገሪያት፣ ጠይቂያት። የምትፈራ የምትሰጋ ከሆነ ንስሐ ገብታለኝ ወደ ማኔላ አሁን እናቴ ንስሐ ገብታለኝ። እሺ ግን እንዳትቆርብ ምንድነው ያረጋትኝ? እንዳትቆርብ አፍታ እያመጣባት እድሜዋ እንግዲህ ትልቃለች 50-55 ወይ ደግሞ 60ዎቹ ትሆናለች። ንስሐ እንድትገባ ካደረኳት በኋላ ምን አደረገ? አንደኛ ወንድሜን አበላሸብኝ። ምክንያቱም እነሱ በመንፈሳዊ ጠንካራ አይደሉም። ወንድሜ ጠጭ እና ሰካራም አደረገው። ያው ያዳድሞት የሚፈሰኝ እናውቀዋለን፣ ችግር የለውም። እኔም ለፈጣሪ ታስቤ ሰጥቼ ትቼዋለሁኝ። እናቴ ደግሞ እንዳትቆርብ ምንድነው ያደረጋት? እናቴን አፍታ ምናምን ቁስል ነገር እያመጣ እምቢ አለ። እንዳትቆርብ በጣም ያዛት። እነሱ ደግሞ ጠንካራ አይደሉም። ልጅን ደግሞ ምን አደረግኩት? ለቅዱስ ገብርኤል አሳልፌ የሰጠሁት። ልጅን እንዲያቆርብ እያደረግኩ አባቱ ጋር ነው ያለው። ያው ልጅ በህፃነት የነበረ የወለድኩት ግን አባቱ ጋር እንዲያድግ አድርጌ በቁርባን ነው ያለው። መንፈሳዊ እየተማረ ነው ያለው። እግዚአብሔር ይመስገን። ያው ለቅዱስ ገብርኤል የሚሰጥ ቅዱስ ገብርኤል የጠበቀው ነው። በአክታ የሚፈታተን ከሆነ ዞሮ በአክታ የሚፈታተን ከሆነ እህቴ አንደኛ በዚህ ጉዳይ ላይ ማሳሰብ፣ ይሄን ነገር እንዲያቆም። የተያዘ መንፈስ አለ አንቺ ጋር? እኔ ጋር የለም። ይናገራል። አንድ ጊዜ አንድ ረቢ ነኝ ይለኛል፣ አንድ ጊዜ ሚስጥር ነኝ ይለኛል፣ አንድ ጊዜ ዝም ብሎ ራሱ ይዘባርቃል መሀል ላይ፣ ወይ ደግሞ ጸሎት ላይ ልቤን ይሰውረኝና ይናገራል እንጂ ያን ያህል የተጋለጠ የለም። እንዲያዝና እንዲጋለጥ ከፈለሽ እነኚህ ነገሮች አድርጊ። አንደኛ ሱባኤ ግቢና ጠይቂ። ያዝልኝ ጠላቶቼን በይ። ግልጽ አይደል? ያዝልኝ ብለህ ተማጸኝ። ምክንያቱም ያለኔ ምንም ልታደርጉ አትችሉም ብሏል መድኃኒዓለም። ያለኔ ምንም ልታደርጉ አትችሉም። ስለዚህ በእኔ የሚኖር እርሱም እኔም በእርሱ እሱ ብዙ ፍሬ ያፈራል ይላል። ስለዚህ የእሱን እርዳታ መጠየቅ ነው ዋናው ትልቁ ነገር። መናፍስት የሚይዘው እሱ ስለሆነ ግልጽ ነው አይደለ? ስለዚህ የእሱን ፈቃድ አጥብቀሽ ተማጸኝ፣ ጠይቂው። ስትጠይቂው ደግሞ መባ እያስገባሽ እየሰገድሽ እንደዚህ ስታደርጊ መልካም ነው። እሺ ለምሳሌ ቸሩ መድኃኒዓለም የምትማጸኝ ከሆነ መባ እያስገባሽ ለማስቀደሻ ወይ ስንዴ ለቤተክርስቲያን እየሰጠሽ 1 ኪሎም ብትሆን ዕጣን 1 ኪሎም ቢሆን ዘቢብ እያደረግሽ ለቤተክርስቲያን ጌታዬ መድኃኒዓለም እባክህ ተለመነኝ፣ ጠላቶችን ያዝልኝ፣ ለአንተ አሳልፌ ሰጥቻለሁ፣ አንተ ካረዳኝ እኔ ጠላቴን መፋለም አልችልም እያልሽ ማንነትሽን አቅምሽን የለም አንተ አቅሜ ነህ፣ ብርታቴ አንተ ነህ፣ እኔ ከጠላቶች ጋር መፋለም የማልችል ደካማ ነኝ እያልሽ
ራስሽን ደካማ አድርገሽ በመድኃኒዓለም ፊት እያቀረብሽ ተማጸኙ፣ ይሰማሻል። እንደዚህ ብሏል መድኃኒዓለም፣ በፍጹም ልባችሁ ከፈለጋችሁ ታገኛላችሁ ብሏል። ከእናንተም ዘንድ ይገኛሉ ይላል። ስለዚህ መጠየቅ ነው እንደዚህ እያደረግሽ። ሁለተኛ ደግሞ መናፍስቶችን ገስሻቸው። እናቴ ላይ ተቀምጠ አክታ የምታመጣ እንዳትቆርብ በእንደዚህ መልክ የምትፈታተን መንፈስ በመድኃኒዓለም ስም ስራህን አቁም እያልሽ ገስጭው። እናቴ ላይ ያለ በይ። እናትሽ ጋር አለ፣ አንቺ ጋርም ያለ ነው። ስለዚህ እናቴ ጋር ያለ አክታ የምታመጣባት ስራህን አቁም እና ታሰር፣ በመድኃኒዓለም ስም ታስራል፣ ይህን ስራን አቁም እያልሽ መንፈሱ መገሰጽ። ጌታ መድኃኒዓለም ደግሞ ጣልቃ ገብቶ መናፍስቶችን እንዲይዝልሽ መማፀን። ይህን አድርጊሽ፣ ይያዛል። እሺ አሁን ደግሞ እኔ ለእናቴ ሱባኤ እየላት ነበርና ምንድነው ያሳያትን በህልሟ አንድ ጊዜ ቄሶች መጥተው 4 ጋንጥላ ይዘው የቤተክርስቲያን የደጃፏ፣ አንድ ጊዜ ደግሞ ጣቷ ሲቆርጧት በህልሟ አሳያትና የሁለተኛው ቀን ቴሌቪዥን ተሰበረ። የመጀመሪያው ግን በጣም ሞታለሁ ብላ ፈርታ ነበረች ማለት ነው። እና እኔ ደግሞ አትፍሪ እንዳትቆርቢ ኢየሱስ እንዳጋን ወይ ደግሞ ገደናብጥሽ ፈልጎ ኢየሱስ ምናምን ብዬ ነገርኳት ማለት ነው። እንደዛ ብዬ ነገርኳት። እኔ እንዳታምነው ስለሚያስፈራራሽ ነው፣ እንዳትቆርቢ ነው። ወይ ደግሞ ስትገብሪለት ሜዲክ ስለነበርሽ ያንቺ መፍራት ነው እንጂ እሱ የሱ ስራ ነው እንጂ እንደዚህ ትክክል አይደለም፣ ዋሽቶ ነው አትሞች ምናምን አልኳት። በዛም ተረጋጋች ማለት ነው። እናም ደግሞ ምከሪያት እንዲህ እያልሽ ጌታዬ መድኃኒዓለም እባክህ ለስጋው ደግሞ አብቃኝ እያለች ትጸልይ። የእሷም ጥረት ያስፈልጋል። እሷም ትማጸን፣ አንቺ ብቻ ሰው የምትማጸኝላት ጌታዬ ሆይ ለስጋ ደም አብቃኝ፣ ስጋ ደም መቃበል እፈልጋለሁ እያል ስገጂ በያት። በእያንዳንዱ ስግደት ያበቃታል። ግልጽ ነው አይደለ? የእሷንም ጥረት አይቶ ማለት ነው። ለስጋ ደም አብቃኝ። ሁለተኛ ደግሞ በእሷ እጅ መባውን እንድታስገባ ንገሪያት። አንቺ አስቀድመሽ መድኃኒዓለምን ትማጸኛለሽ። እዚህ ሆነሽ ጌታ ሆይ በእናቴ እጅ መባ ለቤተ ክርስቲያን አስገባለሁ፣ እናቴ መባውን ይዛ ወደ ቤተ ክርስቲያን በምትሰጥበት ሰዓት ስጋውን እንዳትቀበል የሚፈታተናት መንፈስ እባክህ ያዝላት እያልሽ በእሷ እጅ ራሷ መባውን እንድታስገባ አድርጊ። እንዲህ አይነት ዘዴዎችን ተጠቀሚ። ሁለተኛ ደግሞ ዛር መንፈስ እንዲያዝ ባለፈው ሪካርድ አድርጌላችሁ ነበር አይደል? ወንድሞች ሰምታችኋል። የበረከት ስራ መስራት፣ እቤቷ ዝክር እንድትዘክር። ግልጽ ነው አይደል? እናትሽ ያኔ አጋንንቱን ታመልክ ነበረ። አሁን ደግሞ እቤቷ ገድሉን ማስነበብ፣ ቤቷ ዝክር መዘከር ብቻ ሳይሆን ገድሉን ማስነበብ፣ በጸሎቷ ቤቱን ማስረጨት፣ እሷን መጠመቅ። ግልጽ ነው አይደል? ሚካኤል ቤታችን ይዘከራል። ቅዱስ ሚካኤል ለአሁንም ራሱ ለአሁን ያደረሳት ራሱ እሱ ነው። ቅዱስ ሚካኤል እስካሁን ያደረሳት ራሱ በእግዚአብሔር ቸርነት እሱ ነው። ለምን የእናቴ ህይወት ስለማውቀው በጭራሹ ፈጣሪም አናውቀውም ማለት ይቻላል። እናቴ የነበረች ህይወት ግን ቅዱስ ሚካኤል አንድ ነው ነበራት። ሁለተኛ ደግሞ ቅዱስ ሚካኤል ስለምትዘክረው ያው ለንስሐ አብቅቷታል። አሁን ደግሞ የበለጠ እንዲጠነክሩ ያው እግዚአብሔርን ተስፋ አድርጌ እነግራቸዋለሁ ማለት ነው። መልካም። ቤታቸውም ደግሞ የቅዱስ ሚካኤል ድርሳኑ እንዲነበብ ማድረግ፣ ማስነበብ። አስነበቡ። እህት ወንድሞች ዝክር እንዲዘክሩ ብቻ ሳይሆን አስነበቡ። ካህን ጠርተው ወይም ደግሞ የሚያነብ ሰው ካለ ድርሳኑን ገልጦ እንዲያነብ። ሲያነብ ደግሞ ያ ሰው እነሱ ቆመው መስማት፣ ነጠላቸውን ለብሰው እሱ ሲያነብ እነሱ መስማት፣ ማዳመጥ። በጸሎቷው ደግሞ ያ ገድሉ ወይም የቅዱሱ ገድል ወይም ድርሳን ሲነበብ የጸሎቷ ከፊት ለፊት አስቀምጦ መጸለይ። ከዛ በኋላ ያ ድርሳኑን ያነበበው ወይም ገድሉን ያነበበው ሰው ምን ያደርጋል? የጸሎቷው ላይ 3 ጊዜ ይልበታል። ከዛ ያንን መርጨት፣ በዛ የጸሎቷ መጠመቅ። በእንደዚህ መማፀን ይቻላል ማለት ነው ቅዱሱን። ግልጽ ነው አይደል? ያንን እንድታደርግ ነገር ይህን ይመስላል። ወንድሞች የዛሬው መርሃ ግብራችን በዚህ ተጠናቋል። ሰዓታችን በጣም ይገኛል። ለመሰዳመጥ ጸጋውን ለምን አሜን።